እሱን ነገር እንድትከታተሉልኝ ምንድነው እያደረገ ያለው ምንድነው በቃ ማወቅ ፈልጋለሁ ፖይንቱን ማወቅ ፈልጋለሁ ገባ እኔ አሁን እዚህ ሰው ሀገር ናለሁ በጣም እየተጎዳው ነው በጣም 15 አመት ማለት ቀላል ነገር አይደለም ገባ እኔ ወልጄ ከብጄ ልጅ ማሳደግበት እድሜ ነው እዛ እየተቃጠልኩ ያለሁት ግን እንደዛም ሆኖ የሆነ ነገር ባገኝ እሺ የኔ ፍቅር ነው ሰው የምትገባው የኔ ፍቅር ማለት ሰው ቤተሰብ ምን የምትገባው ምንድነው ለእናንተ ምን የምትፈልገው ገደምበኛ በጣም ትበራለህ ምንድነው እያደረክ ልቀቅ ልቀቅ ሽጉጤን አንተ ልቀቅ ልቀቅ ያዘው እንዴት ታረጋለህ አንተ ውሻ አይደለም ማንንም አትስሚ መቅዲ ይኸውልሽ ልታስገድለኝ ነው እንዴ አንተ በህይወቴ ላይ እኮ ተጫወተ በእንዴት ለመረጋጋት እንደዚህ ነው እንዲያወራ ደግሞ ወይ ሰማን ሲገገር ጅብ ማን ደግሞ ሰው ነገር ይበላታ ነው ይገለዋል ይሻል ይገለዋል ምንድነው ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። እንግዲህ ከሮቤል ጋር ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። እንደከዚህ ቀደም እንግዲህ ጠቋሚያችን ሀገር ውስጥም የለችም ከጎናችንም አይደለችም። በስልክ ልታወራን እንግዲህ እየጠበቀችን ትገኛለች። ዋትስአፕ ላይ ሮቤል እንደምታዩት ስልኩን ይዞ እሷን ለማናገር እንግዲህ ኮል አርገኖ ነው ቁጭ ያለው። አሁን ምንድነው የተፈጠረው ምንድነው ያለው የሚለውን ነገር እሷም ከስራው አንፃር ላይ መቻት ስለሚችል በጊዜ ቶሎ እሷን እናውራትና እኛ ከሷ ጋር የተወሰኑ ሰዓታትን ስለወራ ለእናንተ ማብራራት ወይም መግለጽ ያለብን ነገር ካለ ደግሞ ወደ እናንተ እንመለሳለን። እስኪ ይደውልላት ምንድነው የሆነው ምንድነው የተፈጠረው የሚለውን ከሷ አንደበት እንስማው። ሮባይ ሰላም በላችሁ። እሺ መልካም እንዴት አላችሁ ውድ ቤተሰቦች? ይመስገንኛ ደህና ነን። ዛሬም እንግዲህ በአዲስ ታሪክ በአዲስ ቪዲዮ ተከስተናል ማለት ነው። እንግዲህ መስመር ላይ አንድ ወዳጃችን ወይም ደግሞ አንድ እህታችን ከውጪ ሀገር ሆና እንግዲህ የት ነበር ኩዌት ነው ያለችን ከኩዌት ሀገር ሆና ነው የምትደውልልን የነበረው ጥቆማ ልታደርሰን ነው። ያው ካሜራ አብርተን እንመለሳለን ስላልናት እኛው መልሰን ደውለንላት በቪዲዮ ኮል ልናወራት እንሞክራለን። ጉዳዩዋ ምን እንደሆነ ከራሷ እንሰማለን ማለት ነው። እስኪ ትንሽ መጠረግ ይፈልጋል። እሺ መልካም እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? አላህ እግዚአብሔር ይመስገን ደህና ናችሁ? ሁሉ ሰላም ተመስገን አለን። እንግዲህ እስኪ ድጋሜ የተወሰነ ተዋውቀናል ካንቺ ጋር። አንቺ ደግሞ በድጋሜ እስኪ ከስምሽ ጀመረሽ አስተዋውቂን ራስሽን። ያው ከኩዌት ሆነሽ እኛ ደግሞ ከአዲስ አበባ ያው በመስመር ላይ እያወራን ያለነው ምንድነው ጉዳዩ? ስምሽን ንገሪና ቀጥይ ወደ ጭውውታችን። እሺ ስሜ መቅደስ ይባላል። ያው በትንሽም ቢሆን ላንተ አስረድቻለሁ የመጣሁበትን ጉዳይ። ከዚህ በፊት ግን እኔ ማለት በጣም ነው የማመሰግነው ለኔ ብቻ ሳይሆን በጣም ለብዙ ሰው ስለምደርሱ ብዙ ስራዎችን ያለው ከታተላለሁ ዩቲዩባችሁንም እና በዚህ አጋጣሚ እግዚአብሔር ያክብራችሁ ለማለት እወዳለሁ። ምንም አይደል የመጣሁበት ጉዳይ ያው በትንሽም ቢሆን ላንተ ነግሬያለሁ። ላይክ ፍቅረኛ አለኝ አዲስ አበባ ውስጥ የሚኖር እና በጣም ብዙ ጊዜ ነው የቆየነው 15 አመት ሙሉ አብረን በጓደኝነት ቆይተናል። የተዋወቅንበት መንገድ ትንሽ ይደብራል መሰለኝ ማለት ከዛም አንፃር ይመስለኛል እኔ ላይ እንደዚህ እየሆነ ያለው እና የተዋወቅነው ክለብ ላይ ነው ለመዛናት ገብቼ ከዛ እሱም ደግሞ ለመዛናት ገብቶ ነበረ። በዛ አጋጣሚ የተዋወቅነው ከዛ ስልክ ተቀያየርን ምናምን ነገር ተዝናንተን እሱም ወደ ቤት ሄደን እኔም ወደ ቤት ከዛን ጊዜ በኋላ ተደዋውለን ተገናኝተናል። ከተገናኘን በኋላ ያው ማንኛውም ሰው እንደሚያደርገው ብዙ ነገሮችን አድርገናል። እኔም ተመችቶኝ ነበር ላይክ እሱም እንደዛው እና እኔም ብዙም አልቆየሁም ቲንክ ከአንድ ወር ምናምን በኋላ ሄድኩኝ ወደ ኩዌት ተመለስኩኝ ኮይታ። ከዛ ሄድኩ በኋላ በጣም ነው ሳፖርት ማድረገው በጣም ነው ማገዘው። እዛ ህልም አለን 15 አመት ማለት ቀላል ነገር አይደለም ላይክ አንድ ሰው እድሜ ነው። ያንን ሁሉ ጊዜ አብረን አሳልፈናልና እኔም ወደ ሀገር መምጣት ስለምፈልግ እዚህ መኖር ስለምፈልግ ቤት እንዲሰራ ፈልግ ነበረ
እና መጀመሪያ ሀሳቡን ያመጣው እሱ ነው። ከዛ ያው እኔ እየሰራው ለሱ ነው የምልከው ማለት እኔ ጋር ተቀማጭ የሚባል ነገር የለም ባጭሩ። በቃ ያው ቤት ሲባል ቀላል ነገር አይደለም። ቆንጆ ቤት ነው አስበን የነበረው እሱ እየተሰራ ነው ብዬ ነው ብር ምልከው። በጣም ብዙ ብር ነው ምልከው። ኢማጂን 15 አመት ሙሉ የሰራሁበትን ገንዘብ ለሱ ነው ምልከው። እኔ ጋር ምንም አይነት ገንዘብ የለም እና ምንድነው ተጠራጠርኩት። ለምን አንደኛ ነገር ለኔ ጊዜ እየሰጠኝ አይደለም። አሁን ጊዜ ስልክ አንገናኝም ኦልሬዲ ግን ደግሞ በስልክ ምናምን ነገር ብዙ ነገር አለ ላይክ እንደ ፍቅረኛ የምታወራቸው ነገሮች እና እነሱ ነገሮች የሉም ቀንሰዋል። ሲቀጥል ስልክ ስደውል ማግኘት አልችልም። ስልኬን ይዘጋል፣ ብሎክ ያደርገኛል። እሱ ሲፈልግ ብቻ ነው ደውሎ የሚያገኘኝ። በቃ ውስጤ በጣም ተረበሸ በጣም ማለት ነው። እና እኔ 15 አመት ሙሉ ሰርቼ ገንዘቤን ሰው ሀገር ላይ ተቃጥዬ የላኩለትን ገንዘብ ምን ላይ እንዳደረሰው እንኳን እኔ ምንም አውቀው ነገር የለም ታውቃለህ። በጣም ያማል በጣም ማለት ነው። እና እሱን ነገር እንድትከታተሉልኝ ምንድነው እያደረገ ያለው ምንድነው በቃ ማወቅ ፈልጋለሁ። ፖይንቱን ማወቅ ፈልጋለሁ። ገባ እኔ አሁን እዚህ ሰው ሀገር ናለሁ በጣም እየተጎዳው ነው በጣም 15 አመት ማለት ቀላል ነገር አይደለም። ገባ እኔ ወልጄ ከብጄ ልጅ ማሳድግበት እድሜ ነው እዛ እየተቃጠልኩ ያለሁት። ግን እንደዛም ሆኖ የሆነ ነገር ባገኝ እሺ፣ ግን አንደኛ ብሬን አላገኘሁም። ሁለተኛ ነገር ነው በጣም ነው የምወደው ከሱ ጋር መለያየት አልፈልግም። ሶስተኛ ነገር ደግሞ ምን ላይ ነው ያለው በቃ እኔ እሱን ማወቅ ፈልጋለሁ። ገባ እና እኔ በቃ በእግዚአብሔር ልለምንክ ማለት በጣም ነው ማምናችሁ። እንዴት ነው እኔ እንዴት መግለጽ እንዳለብኝ እንኳን አላውቅም ታውቃለህ። እና እኔንም መጨረሻውን ጥሩ እንደሚሆን ተከታትላችሁ የሆነ ነገር እንደምትነግሩኝ 100% እርግጠኛ ነኝ። ለምን በእናንተ ሙሉ እምነት አለኝ። ገባ እና ሌላውን ነገር ደግሞ አድራሻ ምናምን ነገር ቴክስት አደርግልሃለሁ። አሁን ላይ በጣም ስለተረበሽኩኝ በውስጥ አድራሻውን ልክልና የቤት ቁጥሩንም ልኬ ብትከታተልልኝ እና ያለውን ነገር ብታሳውቀኝ እላለሁ። መልካም እሺ መቅደስ እንግዲህ ያው ታሪክሽ አሁን እየነገርሽን ያለው ነገር በጣም አሳዛኝ ነው። 15 አመት ሙሉ በሰው ሀገር ለፍተሽ ፈክተሽ የደምሽን የላብሽን ያመጣሽውን ገንዘብ ለምታምኙ ፍቅረኛሽ ብዙ ህልም አብራችሁ ወደፊታችሁን ለማሳካት ይሆነኛል ብለሽ ያልሽው ሰው ብር እየላክሽለት ቤት እንድትሰሩ ተመካክራችሁ ሐሳቡን እሱ አምጥቶት አንቺም እሺ ብለሽ ገንዘብሽን ምንም ሳትሳሺ ወደሱ እየላክሽ ነበር እንደነገርሽን። የምትልኪለትን ገንዘብ በስተመጨረሻ 15 አመት ሙሉ እንግዲህ ልከሽ ግን አዲስ ነገር የለም። ምንም የሚሰራም ቤት የለም። ፌክ እያረገሽ እንደሆነ ነው እየነገርሽን ያለሽው። እያታለለሽ እንደሆነ ነው እየተሰማሽ ያለው አሁን ላይ። ስልክ ደግሞ አያነሳም ነው በስተመጨረሻ አሁን ከወዲያ ያመጣው ባህሪ የሚል ነገር ነው ሐሳብሽ ይመስለኛል። አንደኛ ነገር ምንም እርግጠኛ አይደለሁም አሁን እሱ ምን ላይ ደረጃ ነው ያለው። ሜቢ ደግሞ እሱ ከኔ የተሻለ ሀሳብ ማስቦ ሊሆን ይችላል። እኔ የምለውን ነገር እሱ ላያደርግ ሊሆን ይችላል። ወይ ተጨናንቆ ምናምን ወይ ደግሞ ታሞ ለእኔ አለማውራት ፈልጎ ሊሆን ይችላል። ግን ያው ሰው አይደለው። እኔ ያሰብኩት ነገር በቃ እንደዚህ አይነት ነገር ነው አጭበርብሮኛል ምናምን ብቻ መጥፎ ነገር ነው ሀሳቤ ውስጥ ጭንቅላቴ ውስጥ እየመጣ ያለው እና ጥሩ ነገር እያሰብኩ አይደለም ባጭሩ። በጣም ጀጅ እያደረግኩት እንደሆነ አውቃለሁ ግን በቃ እናንተ ብትከታተሉልኝ እና ብታውቁ እውነቱን ማን ይባላል ስሙ ማለት እንዴት ነው በቃ ስለሱም ጥሩ ነገር ማሰብ አልችልም። ለምን የሚያሳየኝ ነገር አለ። ስልክ ስደውል አላገኘውም። ላይክ አንተ ፍቅረኛ ሲኖር ከፍቅረኛ የምጠብቀው ነገር አለ እና እሱን ነገር እያገኘው ስላልሆነ በቃ እኔ ማለት ጥሩ ነገር እያሰብኩ አይደለም። ገባ በጣም እያለቀስኩ ነበር እናንተ ጋር ከመደወሌ በፊት ብዙ ነገሮችን አድርጌያለሁ። ራሴን ለመጉዳት አስቤ ነበር ግን ጓደኛዬም አብረኝ ስላለች ታገሽ እስኪ እነሱን እያቸው መጨረሻው ሊያምርም ሊሆን ይችላል። አንቺ እንደዚህ ነገሮችን በኔጌቲቭ አታስቢ። ታሞ ቢሆንስ ወይስ ደግሞ የሆነ አደጋ ገጥሞት ቢሆን ምናምን ብላ ያጽናናችኝ እሷ ነች እንጂ በጣም ከፍተኝ ነበር። አስብ እኔ ብሎክ ሲያደርገኝ እንዴ ኢማጂን በጣም ነው የከፋኝ በጣም ማለት ነው። እና እኔ ከዚህ በላይ ምንም ነገር ማውራት አልፈልግም። አጣርታችሁ ያለውን ነገር እንድታሳውቁኝ። ያው እኔ በቅርቡ ወደ ሀገር ስለምመለስ ያለውን ነገር ማወቅ ፈልጋለሁ። መልካም እሺ። እስቲ እኔ የምልሽ ከቤተሰቦቹ ጋር ወይ ደግሞ አብሮት ከሚኖረው ሰው ጋር ወስዶ ሊያስተዋውቅሽ የሞከረበት አጋጣሚ ነበር? እንደነገርኩ ነው ምናምን ቤተሰቦቹ ጋር የምንሄደው
ጭራሽ የለም ማለት እኔን ከመጣሁም 1 ወር ሜቢ 1 ወር ከ15 ቀን ምናምን ልቆይ የምችለው ፈቃድ ወስጄ የምመጣው ወደ ኢትዮጵያ እንጂ ከዛ በላይ ሊቆይ አልችልም። በዛ ሰዓት ደግሞ እኔ እና እሱ ቆንጆ ጊዜ ከከተማ መውጣት ምናምን ነገር እንጂ ቤተሰብ ጋር ምናምን የሚሄድ እኔ ሀሳብም መጦልኝም አያውቅም። እኔ እንጃ አስቤ አላውቅም። ቤተሰቦችንም ማንኛውም ቤተሰብ ማውቀው ቤተሰብ እሱ የለም። በመሀል ቤተሰብ ማውቀው ቤተሰብ የለም። 15 ዓመት ሙሉ እንግዲህ አንድ ያው ከሀገር ውጭ እንደነበርሽ ኩዌት ላይ ኑሮሽን አድርገሽ እንደሆነ ነው እየነገርሽኝ ያለሽው። በመሀል ወደዚያ ወደ ሀገር ውስጥ መጥተሻል ማለት ነው? ያ እሱን አልነገርኩም። በመሀል ላይ መጥቼ ነበረ 15 ዓመት ሙሉ ከተዋወቅም በኋላ ከዛን ጊዜ በኋላ መጥቼ ነበር። የቆየሁት 1 ወር ነው። 1 ወር መጥቼ ተገናኝተን ቆንጆ ጊዜ አሳልፈን ነው የተመለስኩት እና በዛ ሰዓት ምንም ያየሁት ነገር የለም። አሁን አስብ እስኪ ቤት እየሰራሁ ነው ብሎኛል፣ ግን በሰዓት ቤቱን እንኳን ሄጄ ልይ አላልኩም። በቃ ስለዚህ አይነት ነገር እንዳወራ አይፈልግም። እንወጣለን እንዝናናለን ከዛ ምናምን ነገር እንጂ ይሄ እንዴት ነው አላስብም ጭራሽ እንደዚህ አይነት ነገሮችን። በመሀል ላይ መጥቼ ምንም አይነት መረጃ የለኝም። መጥተው ተገናኘው ቤተሰቦቼ ጋር ሄድኩኝ፣ ከዛ ተመለስኩኝ። 1 ወር ማለት በጣም ትንሽ ጊዜ ነች። ምንም ነገር የማውቀው ነገር የለም። እሺ እንግዲህ እህታችን ያው ራሴንም ልጎዳ ብዙ ጥረት አድርጌ ነበረ ብለሽናል። አጠገብሽ ያለችው ጓደኛሽን እንደ እህት አድርገሽ ያዣት፣ እሷንም አመስግኝልን ለኛ። እንግዲህ ዛሬ አንቺን ያገኘንሽ እሷ ስላለች ነውና ጠንከር በይ። እንዳልሽው በውስጥ መስመር ላኪልን አድራሻውን። እስኪ ይሄ ነገር ምንድነው የእውነት አሁን አንቺ ያልሽው እንዲህ አርጎኛል ሳይሆን ይህ ሰው ታሞስ ቢሆን አንድ ነገር ሆኖስ ቢሆን ነው እያልሽ ያለሽውና ትክክለኛ ይሄ ደግሞ ጤነኛ የሰው ልጅ አስተሳሰብ ነው። እኛን ደግሞ ባልሽን መሰረት ይሄ ሰው የት ነው ያለው ምንድነው የሆነው የሚለውን አጣርተን መልሰን ላንቺ የምናሳውቅሽ ይሆናል። እስከዛው ግን አንቺ በርችልን። እንዳንቺ አይነት ጠንካራ ሰው የለም። ምክንያቱም የወጣው ገንዘብ ሳይሆን እያሳሰበሽ ያለው የሱ ደህንነት ነውና ደህንነቱን ደግሞ እኛ አፈላልገን ካለበት ቦታ ሆነን መልሰን የምናገኝሽ ይሆናል እህታችን። እስከዛው ግን በርችልን። እሺ በጣም ነው የማመሰግነው። እውነት ምን ብዬ እንደማመሰግናችሁ አላውቅም። እግዚአብሔር ውለታችሁን ይክፈላችሁ። ሌላ ምንም ልላችሁ አልችልም። ለኔ እንደደረሳችሁልኝ እግዚአብሔርም ከመንገዳችሁ ይቁምላችሁ። በጣም ነው የማመሰግነው። መልካም ቀን። አሜን አሜን። እሺ መቅደስ መልካም ቀን። አዲስ ነገር ሲኖር እኛም እናሳውቅሻለን፣ አንቺም ማሳውቂን። እግር በእግር ተከታትለን ያለውን ነገር ልናሳውቅሽ እንሞክራለን በእኛ በኩል ሲኖር። እሺ አመሰግናለሁ። መልካም ቆይታ። እሺ እሺ፣ ሰላም ሁኚ። እሺ መቅደስ። እሺ እንግዲህ ውድ ቤተሰቦቻችን የሰማችሁትን ይመስል ነበረ። ጉዳዩ ይህን ነበረ። የሰውየው መጥፋት ይህን ያህል ሊያሳስባት የቻለው ብሩ አይደለም። ከሱ መለየት አልፈልግም፣ በጣም ነው የምወደው እና እባካችሁ በቃ ያለበትን ሁኔታ አሳውቁኝ። ታሞም ከሆነ ልስማ፣ ወይም ደግሞ በሆነ አጋጣሚ ገንዘቡም ጠፍቶ ከሆነ ይጥፋ። እኔ የምፈልገው እሱን ነው እባካችሁና ያለችን። እንግዲህ ውድ ቤተሰቦቻችን ውስጥ መስመር ላይ አድራሻው ይላክልናል። በዛ አድራሻ መሰረት እንሄዳለን። የሰው ምን ሆነ የሚለውን አብረን የምናየው ይሆናል። ልክ እንደ ሁል ጊዜው እንግዲህ ተመልካቾች ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ እንደገዚህ ቀደሙ አብሮነታችሁን አሳዩ። የምትላቸው ነገር ካለ በላቸው። ምንም የተለየ ምንለው ነገር የለም። እንግዲህ እኛ ክትትላችንን እንደ ሁል ጊዜው እንቀጥላለን። ጥቆማውን ከወሰድን በኋላ ዛሬ ምችህት ምንድነው በእሷና በፍቅረኛዋ መሀል ያለው ክፍተት የተፈጠረው ለምንድነው የሚለውን ነው የምናጣራው። የትስ ነው ያለው፣ ማን ነው ግለሰቡ የሚለውን አዲስ አበባ ነዋሪ ስለሆነ አድራሻው እንደላከችልን ወደዛ እናመራለን። እሱም አጣይቀን ደግሞ የሚሆነው ነገር ለሷ ያው ልቧ እንዲያርፍ ምን ነግራትን ነግራታለን። እናንተ አብሮነታችሁ ከኛ እንዳይለይ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት የሰጣችሁ አብሮነታችሁን አሳዩን። ጥቆማ አዲስ ነገርም ካለ ሀሳባችሁን በመስጠት ወደኛ እኛ እንድንከታተልላችሁ የምትፈልጉትን ነገር አጋሩን እንላለን። ወደ ክትትላችን እንቀጥል። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ
አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ፣ በዴቭ፣ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ውድ ቤተሰቦች ከዚህ ቀደም ያው ጥቆማ ስታደርሰን የነበረችው እህታችን መቅደስ እሷ ከኩዌት ሀገር እኛ ደግሞ ከአዲስ አበባ ሆነን የመረጃዋን ወይም ደግሞ ልትጠቁመን የፈለገችውን ነገር አድርሳን ነበር እንዳደመጣችሁት። እቺ እህት እንግዲህ ፍቅረኛ ያለችው ሰው 15 ዓመት ሙሉ አብሯት የነበረ ፍቅረኛዋ በስተመጨረሻ እንግዲህ ባህሪው የተቀየረባት፣ ስልክ አለማንሳት፣ የምትልከው ብር የት እንደገባ የማታውቅበት አይነት ሁኔታ ደረጃ ላይ ደርሳ ተከታተሉልኝ ስትል ነው የጠየቀችን። አሁን ገና በሰው ሀገር ስለሆነች እስኪ እናንተ ይሄን ጉዳይ አጣሩልኝ እኔ እስክመጣ ድረስ የሚል ሀሳብ ነው የነገረችን። ፍቅረኛዋ ማን ነው ምንድን ነው በውስጥ አድራሻውን ልካለን ስለነበረ ማንነቱን አውቀናል። አድራሻውም እዚህ መሆኑ አውቀን እንግዲህ ከጀርባ የምትመለከቱት በር የእሱ ቤት ስለመሆኑ ነው ያወቅነው። የግለሰቡ ስም ግርማቸው ይባላል። ግርማቸው ማን ነው ምንድን ነው እስኪ ያሉትን ነገሮች የተወሰነ ነገር እንጨዋወታለን ብዬ አስባለሁ። ላንኳኳ፣ አብረን እንቆይ። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው አለን ይመስገን። እንዴት አላችሁ? የግርማቸው ቤት ነው? ግርማቸው ይኖራል አለ ግን ተኝቷል። ምን ነው? ኦኬ። ስለ ግርማቸው እንግዲህ ግርማቸው ማለት ብዙ አመት በድልድላ ስራ ላይ የሰራ ብዙ እውቅናን ያገኘ ግለሰብ ስለመሆኑ ሰምተን ነውና ጠንካራ ሰራተኛ ስለመሆኑ ሰምተን እንደ ሚዲያ እስኪ ግርማቸው ማን ነው ምንድን ነው እዚህ አካባቢ ላይ ራሱ በጣም ብዙ ቤቶችን ያሻሻጠ ያጋዛ ጥሩ ደላላ ስለመሆኑ ሰምተን ነበርና ጠንካራ ሰራተኛ በመሆኑ የተነሳ እስኪ የተወሰነ ቆይታ እንድናደርግ ብለን ነበር ከሱ ጋር። እስኪ ቆይታ ግርማ እንግዲህ ካሜራ ይዘናል። ምናልባት ጤና ይስጥልኝ አቶ ግርማቸው፣ ሰላም ነው አለን ይመስገን። እንዴት አለ? እንዴት ነው? ሰላም ነው? ምንድነው ካሜራው? እንግዲህ ህጋዊ ፍቃድ አለው፣ የቀረጻ ፍቃድም አለን። ወረቀት አሳየው። እኔም ጋዜጠኛ ነኝ። የተወሰነ ነገር እንግዲህ አሳየው። እሺ፣ ይሄኛው እንግዲህ የቀረጻ ፍቃድ ያለን መሆናችን ነው። ይሄ ደግሞ የግል መታወቂያ የኔ ሮቤል እባላለሁ፣ ጋዜጠኛ ነኝ። ምንም በተመለከተ እንግዲህ አካባቢ ላይ በጣም ብዙ አመት በድለላ ስራ ላይ የቆየ እንደሆንክና ሻጭን ከገዢ ጋር በስርዓት አሻሽጠ አጋዝተ ኪራይ ከሆነ አከራይተ ስራህን በተጠንቀቅ ስትሰራ የኖርክ ወይም ደግሞ እንዴት ነው ያለምንም እንከን ስትሰራ የኖርክ ሙያተኛ እንደሆንክ ባለትዳርና የተከበርኩ ባለትዳር ነኝ። ባለትዳር ነህ? አዎ ባለቤቴ አልነገርሻቸውም ነው? አይ ተው እንጂ ባለትዳር ምንም በተመለከተ ነው ግን መልካም። አይ ስለ ስራ በተመለከተ ነበር እንግዲህ የተወሰነ ነገር እንድታጫውተን የሙያክንም ሙያው ይሄን ይሄ ችግር ያጋጥማል በዚህ ስራ ላይ ቢሮም አለኝ ቢሮም አለ። አሁን ደግሞ ባለትዳር መሆኑን እየነገርከኝ ነው። አዎ ባለትዳር ነው። እስኪ አያይዘን ምናልባት የትዳር ወግም ብንጫወት ስለ ትዳር ወግም እንደ የተወሰነ ነገር ብትሉ ደስ ይላል። ሽልማት አለው ወይስ ምንድነው? ምንም ሽልማት ይኖረዋል። አዎ ሽልማት አለው። ያው ፉል ያለውን መረጃዎች በዝርዝር አስረዳሃለሁ። ባለትዳር ከሆንክማ ጭምር እንደውም የቤት ውስጥ ፈርኒቸር መሟላት ያለበት ነገሮች ካሉ ከትዳር ተሞክሯችሁ የተወሰነ ነገር ተጫውተን እስኪ ቤት ውስጥ ምን ይሟላል ማለታችንን አንዱ እናስተካክልና ታውቃላችሁ። መልካም ማለት ሲመጡ ለምን ከፈልሽ ነው መጀመሪያ ስምን ነው ቢጠሩስ እና ታዲያ ቢያውቁ ነው ብዬ እንትን ስል ደግሞ ጭራሽ ስለስራው ሁሉ እሺ ዘመኑን ሰዓት ዝም ብለሽ ብር አይከፍልም ለማለት
መጀመሪያ ነው ካሜራ መልካም የጌታ የእናንተን ፍቃደኛ ያለ ምንም እንደ መልካም ስራ ነው አሉ ተመክሩ ልጆች ናቸው ምንድነው የምታወራው ነው አለ ቢሆንም መጀመሪያ አንቺ ፈጠናት ነው ተኝተሃል እኮ እና መጀመሪያን መቀስቀስ ነው እንጂ ለጎረም ሰበር ከፍተሽ ድንገት ነው ካሜራ ይዘን የመጣ ነው እንግዲህ የኛ የምንሰራው የሚዲያ ክፍልም ስለሆነ ሚዲያችን እንግዲህ ካሜራችን ቀጥታ ይዞ መጥቶ ባለ ጉዳይን ቀጥታ ያናግራል ፍቃደኛ ከሆኑ ቀረጻችንን እንቀጥላለን ካልሆኑ ለሌላ ቀን ማድረግ እንችላለን እንደው እኛም ከሩቅ ነው የመጣ ነው ምናልባት ፍቃደኛ ከሆናችሁ የተወሰነች ሰዓት ነው የምንፈልገው ታዲያ ምንድነው ገና በዚህ ጊዜችን 6 ወር ማለት ነው እዚህ ቤት ከተከራይ ምንድነው ታውቂያቸዋለሽ እኮ ቢሆንም እኔን ነው እኮ ማናገር ያለብሽ እኔም ደግሞ ሳናገር መሀል ላይ አትልኝ ህጋዊነቱን አሳዩ አይደል አውራ ስነ ስርዓት ይኑርሽ ወይ ይቅርታ እኛ ጸቡን አንፈልገውም የኔ ጌታ መልካም ለማንኛውም የታወቁ ኮሚሽን ሰራተኛ ነኝ ደላላ እንዳትልከው በኋላ ተሳስ የኮሚሽን ሰራተኛ በጣም ቀኛ ነኝ እና ባለ ትዳርም በጣም ጥሩ በጣም ደስ ይላል እውነት አቶ ግርማቸው እንግዲህ ካንተ ጋር ጥሩ ቆይታ ይኖረናል ብዬ ገምታለሁ ፍቃድ ሆነ ወደ ውስጥ ገብተን የምንጫወት ከሆነ ስለ ስራም ስለ ትዳር ይቻላል ያው የቀረጻ ፍቃዱም ሆነ የህጋዊ ፍቃድነታችን ያሳየን ይመስለኛል ያን ከተረዳ ታስገባናለህ ፍቃደኛ ካልሆንክም ችግር የለውም አለማስገባትም ይችላል እንዴ በደንብ ትችላለህ ፍቃደኛ ናት እንዴ መብት ነው ይሄማ ልክ ነው ያንተን ፍቃድ ነው እኛ የምንጠብቀው ኋላ ያሉት በዛችሁ ነው መስራት እንችላለን እኛ አጋጣሚ ሆኖ አዎ ካሜራማኑና እሱ ሁለት ሰው ብቻ ነው የምፈቅደው ይቻላል በጣም ጥሩ የሁሉ ሰውማ ቤት አይገባም አዎ ተመለሱ እሺ እናመሰግናለን እሺ እንኳን ደህና ቆያችሁ እሺ እዚህ ጋር ነው ምናልባት ማለት ዳሮች አጠገብ ላጠገብ ሆኖ እዚህ ጋር ከባለቤት ጎን መቀመጥ ፈለከኝ አቶ ግርማቸው በጣም እናመሰግናለን ከባለቤት ጎን መቀመጥ የሚችለው ነው ብቻ ነው በጣም አሪፍ አዎ ልክ ነው ያምነው አግባቡ ሳገኛትም እንደዚህ ኃይለኛ ነች ማን ነው ኃይለኛ ከሁለታችሁ ኃይለኛ ነች እስኪ ማን ነው እንትን ያለው በጉልበት ነው ያስኳት በጣም ኃይለኛ ነች በጣም ደስ ይላል በጣም ደስ ብሎኛል ፈቀዳችሁ ወዳችሁ ላስገባችሁን መኖሪያ ቤታችሁ ከዛ ውጪ እንግዲህ እኔ ጋዜጠኛ ሮቤል እባላለሁ እዛ ጋር እንደምትመለከቱት ካሜራም አለን የትዳር ተሞክሯችሁን ለብዙ ወጣቶች እንዲሁም ትዳር ባለ ትዳር ነው ስላልከኝ ትዳር ለሚፈሩ ትዳር አያስፈራም የሚል ተሞክሮ ከተሞክሯችሁ ትዳር አያስፈራም ትዳር የተባረከ ነው እኛ እየኖርን ነው የሚለውን ተሞክሯችሁ እንድታጫውቱን ከዛ ውጪ ስለ አቶ ግርማቸው ደግሞ የሰማሁት ሃይላይት ሐሳቦች ስራዎችን ምኖችን ስለሰማው ካንተ ደግሞ የበለጠውን ልሰማ ፈለኩ ልክ ነህ ምን የተከበርኩ ነኝ ግን ማሳሰቢያ የምሰጠው ካሁን በኋላ እኔ በሌለውበት ስልኬን ትይዛለህ እሺ እኔን ማግኘት ስትፈልግ እንደዛ ነው እንጂ እኔ በሌለውበት ቤት መተህ ማንኳኳት ከዛ ላይ 10 ጊዜ ይጉብ የምትልበት ምክንያት አስቸጋሪ ነውና እሺ እንደዛ ነው መሆን ያለበት እሺ ችግር የለም ያው ለአሁኑ ወዳችሁ ካስገባችሁን በቂ ጥሩ ቆይታ ይኖረናል ብዬ ነው የምገምተው አናስቸግርም ከዚህ በኋላ በቤታችን የምታስቸግሩንስ ማስጣት ነው ቀላል ልክ ነው እስኪ አቶ ግርማቸው ያንተን ተዋውቅ ባለቤትን ስምሽን ልትወቅና ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እኔ ማስተዋል እባላለሁ።
እሺ ወይዘሮ ማስተዋል ባለትዳሮች ናቸው? አዎ በጣም ደስ ይላል። ስንት ጊዜ ሆነን አልኩኝ ወደዚህ ቤት ሳንገባ አንድ ላይ ሳንኖር ማለት ነው። እንደዚህ አሁን በትዳር ሳንኖር 1 አመት ከምናምን በጓደኝነት ያው በፍቅረኝነት ብዙ ነገሮችን አሳለፍን። ከዛ እንዴት ያለ ዳንሰኛ መሰለች! ጓደኞቿ ጋር እየደነሰች ነው። ያየኛው ወዲያውንም ትንሽ ሞክራለሁ ቡጊ ነገር ከባድ ሰው ነው እና ከዛ ደግሞ ትንሽ ያው ራሴ ልለውጥ ብዬ አረብ ሀገር ሄድኩና ብዙም አልቆየው እንኳን ከጤናዬ ማኳይ ቶሎ መጣሁ። ከዛ አሁን የሆነች ትንሽ ቡቲክ አለችኝ ትንሽዬ የልጆች ልብስ መሸጫ። ከዛ በቃ ለምን አብረን አንኖርም? ይሄን ሁሉ ጊዜ እኔም ከቤቴ እሱም ከሚኖርበት ቦታ እየመጣ ከምንገናኝ አንድ ላይ ተከራይተን እንኖር አልኩትኝ። 6 ወር 9 ወር ነው 6 ወር ሆነና እዚህ ከገባ ነው አዲስ ነው። ራሱ ሲንቆቆኝ እኛ ጋር ማንም አይመጣም። እዚህ ቤት ማንም አይመጣም ነበር፣ ማንም አናውቅ። በቃ አብረን እንኖር አልኩትኝ። እሱም እሺ ብሎ ጎበዝ ታታሪ ሰራተኛ ነው። ቆይተን አንድ ላይ ባንሆንም እዚህ ቤት ውስጥ በውጭ አመት ከምናምን ቀልል አይደለም። አስተዋይ ሰው ነው፣ ጎበዝ ነው፣ አሳቢ ነው። ለኔ ብዙ ነገሮችን እንትን ብሎኛል። በርቺ ስር ይለኛል፣ ብዙ ነገር ያደርግልኛል። በቃ እሱም እንደምታየው እንደሰማው ነው ስለሱ ተሯሩጦ ነው የሚውለው። ቀኑ ሙሉ ቢዚ ነው። በቃ እና ይሄው አሁን ተከራይተን እየኖርን ነው እልሃለሁ። አንቺም ነጋዴ ነሽ? እኔም ነጋዴ ነኝ። ልብሶችን ትነግጃለሽ? ትሸጫለሽ? እሸጣለሁ። አቶ ግርማቸውም እንግዲህ በጣም እውቅ ባለሙያ የኮሚሽን ሰራተኛ። እውነት ነው። እንዴ አሁን ተግባባን። ወደፊት አንተ መኪና ቤት ምን ከፈለክ ቀጥታ በኔ በኩል ያልቀላል። ምንም የሚያሳስብ ጠቅላላ የኮሚሽን ስራ ነው ወይስ ምንም ጠቅላላ? በጣም ሁሉም ነገር በጣም አሪፍ። ያው ሰምቻለሁ የተወሰነ ነገር። አቶ ግርማቸው እንግዲህ በዚህ በኮሚሽን ስራ ምን ያህል አመት ሰርተሃል? በጣም ረጅም አመት። እውቅናው እዚህ ደረጃ ያደረሰ ምን ያህል አመት ተሰርቶ ነው? በጣም ረጅም አመት ሰርቻለሁ። ይገርማል። በቃ ከልጅነት ጀምሮ በጣም ተፍተፍላለሁ። በጣም ጎበዝ ነኝ። ኦኬ። እና በጣም ብዙ አመት ነው። ኦኬ። እንዴት ነው የኮሚሽን ስራ? አሁን አንተ እንደውም ብዙ አመትም ሰርተሃልና በአጭር ጊዜ በኮሚሽን ስራ የተለወጡ እኔ የቅርብ ሰዎች አውቃለሁ። ረጅም አመት ደግሞም ሰርተው በጣም ብዙ የተለወጡ እንደውም አንድ በጣም እኔ አጎት አለኝ ማለት ትክክለኛ አጎቴ አይደለም ግን አጎቴ የሚለው አይነት አካል ነውና እሱ ሰው እንደውም አስተውሳለሁ አንድ መጋዘን አሻሽጦ 10 ሚሊዮን ብር ኮሚሽን እንዳገኘ የብዙ የ300 ሚሊዮን ብር አሻሽጦ ማለት ነው። በጣም እና ይገኝበትም ነው መናቅ ያስፈልግ። እኔ ግን በስራዬ በጣም በስራዬ የምረዳቸው በጣም ብዙ ሰዎች አሉ። ኦኬ። ለዛ ነው እንጂ መለወጥ ለአንተ መለወጥ ምንድነው መኪና መያዝ ቤት መግዛት ምናምን ነው አይደል? እኔ ግን በስራዬ በጣም ብዙ ሰው እረዳዋለሁ። ኦኬ። ለዛ ለሰው መኖር ነው ትልቁ ነገር። ለዛ ነው በጣም ብዙ ሰው ነው የምረዳው። ኦኬ። በጣም አሪፍ። እንግዲህ በዚህ ያህል አመት እሺ እንግዳ መጣባችሁ መሰለኝ። ነይ ግቢ ፈልገው ስራ መሰለኝ እኔን ነው። እሺ እንመልሳለን። እሺ አናግር ተመልሰሽ። ደስ ይላል በጣም እንትናችሁ ደስ ይላል። በቃ ቀልድ ያበዛ እንደዚህ ከሰው ጋር የሚውል ሰው እስማ የተለያየ ባህሪ ነው አልመሰለኝ ነበር ግን ቀልድ ነው ወይ ጉድ! እንዴት እንደሚቀልድ እውነት በቃ ሁሉ ነገሩ ቀልድ ነው። ታዲያ ማን ነው ኃይለኛ? ግን ኃይለኛ እሷ ናት በግድ ይያዝ ነው። ኧረ ዝም በለው ያው እውነቱን ነው ኃይለኛ ነው ስል ግን እንደዚህ የሆነ በጣም የሆንኩ ሰው ሳይሆን በጣም መሯሯጥ ለመኖር የምጥር ሰው የምለፋ ሰው ነኝ እኔ። እሱ ግን ያው አካብዶ ነው ትንሽ እንትን ያለ እንጂ በስራ ላይ ነው እንጂ ኃይለኝነቴ የዘነ ያህል እዚህ ቤት ውስጥ ጭቅጭቅ ምናምን የለም። እሱም መጣ ደክሞት ነው የሚውለው። ይተኛል፣ ይመጣል፣ ቡናችን እናፈላለን፣ ይተኛል፣ ጧት ይነሳል። ያው ታውቃለህ ስልኩ ሲጮ ነው የሚውለው። ያም ይጠይቀዋል። እሱን የማይፈልግ ሰው አይኖርም። ስልኩ በቃ ቢዚ። ኧረ ምንም አይደለም። ከዛ ውጪ ሌላ ችግር የለብንም። ፏፈሽ ብለን ደስ ብሎ ነው የምንኖረው። 80 ያላችሁ ኦሬዲ ያው ተጋብታችሁ ነው አይደለም የሆነው? ያው ገና ፕሮሰስ ላይ ነው። በጋብቻ ገና 80 አላሰራችሁ። ቤቱንም እኮ አሁን ነው የወሰነው አንድ ላይ ለመኖር አሁን ነው የወሰነው። እንዳልኩ እኔም ስራዬን እሰራለሁ እሱም ስራውን ይሰራል። በውጭ እንደልባችን ተዝናንተን ወደ የቤታችን ነበር። ያው ሴት ስትሆን
እኔም እንዳልኩ ከአረብ ሀገሩን አይቼዋለሁ። እዚህም እየሰራው ነው ያሉት፣ ቁጭ አላልኩኝም። ስለዚህ ህይወት ዝም ብሎ ምን ይሰራል? ለምንድን ነው አብረን ማንኖረው ስለው እሺ አለኝ። ላስብበት ራሱ አላለኝም። እሺ በቃ እንኑር፣ ቆይ ቤት ልፈልግ አለ። ቤቱማ ባንተ ነው፣ ባንተ እጅ ነው፣ ምን ችግር አለው? ቤት አታጣም አልኩት። ከዛ ቤት አገኘ እዚሁ የሚቀርበው አካባቢ፣ እኔ ትንሽ ራቅ እላለሁ። ከዛ መጣን እዚህ። ቤቱንም ሳይሆን የወደድኩትኝ በቃ ማለት ለሁለታችን የሚሆን ነው። ገና ልጅ ስለሌለ በቂ የሆነ ቤት ነው። እሺ ብዬ መጣን። ይኸው እዚህ መኖር ጀመርን እንላለሁ። እና በቃ ምንም ችግር የለብንም። በጣም መልካም ሰው ነው። ከሰው ተግባቢ ነው። ለሰው አሳቢ ነው። እንደዚህ ነው ህይወታችን። በጣም ደስ ይላል። ሚስት አንተን በጣም ትገልጻለች እና ደስ ይላል መረዳቷ ስላንተ ያላት ነገሮች። እውነት ነው። አንተም ራስህ ከኔ ጋር 2 ቀን ብትሆን ለኔ ያለህን ነገር ትመሰክራለህ። አዎ አንዳንድ ሰዎች እንደዚህ ናቸው። በጣም ለሰው በጣም የሚመቹ ሰዎች አሉና እንደዚህ አይነት ማንነት ያለ አዎ ያው ለሽልማቱ ጓጉተን ሳይሆን እውነታውን ይኖራል። እስኪ አቶ ግርማቸው ወደ ስራ ሊመለስና ዋናው እዚህ ቤት የሚያስመጣኝ ጉዳይ እሱ ስለሆነና አቶ ግርማቸው በዚህ ኮሚሽን ስራ ላይ ይሄ ነው የሚባል ትልቅ የሰራው ስራ በዚህ ስራ እንደዚህ አግኝቼ እንዲያድርግ ያለው የምትለው ማለት እንደ ትውስታ ከስራ አንፃር ደግሞ በተመሳሳይ ደግሞ ይሄን ሰርቼ እንዲህ ተጨበርብሬ ያለው ወይም አንዳንዴ ያው የኮሚሽን ስራ አንዳንዴ ትረስት ነው አይደል? በእምነት የሚሰራ ስራ ነው። ውልም ምናምን አይኖርም ብዙ ጊዜ እና ገዢ ወይ ሻጭ ምናምን ሊያጭበረብር ይችላል ካሻሻትከው በኋላ። እንደዚህ አይነት መጥፎ አጋጣሚ ጥሩም አጋጣሚ ካለች እንዲህ ሊያጨዋታ ያለ። አዎ ልክ ነህ። የኛ ስራ በጣም አስቸጋሪ ነው። ሁሉ ነገር ሲሳካለት እስከሚሳካለት አንተ ጋር ከመደወል ወደ ኋላ አይልም። ልክ ሁሉ ነገር ከጨረስክ በኋላ ይሄን ያህል ነው ድርሻ የሚደርስበት። ቤቱ እኔ የሸጥኩት እኔ እንዴት ነው ላንተ ይሄን ሁሉ የምሰጠው? ይገርማል። እኛ ደግሞ ያው ስናዋውል መጀመሪያ ፎቶኮፒ አንስተን ለራሳችንም እንይዛለን ለምስክርነት እንዲሆነን ማለት ነው። እነሱ ግን ያላወቁት እኛ የምንይዝ አይመስልም። ሁለተኛ መንግስትን ለማጭበርበር እንትን እየቀነሱ ነው ፐርሰንት የሚሸጡት። በ20 ሚሊዮን ከሆነ ውል ሲዋዋሉ በ4 ሚሊዮን ብር ምናምን ለምንድን ነው? ለመንግስት ያቺ እንድትገባ ወደ 16 ሚሊዮኑ እንዲድን ማለት ነው። እኛ ደግሞ ያችን ኮፒ እናነሳና እንይዛለን። ለአንድ ደህንነት ብትሰጠው ቤቱም ራሱ እስከመወረስ ነው። ግን አያውቁም እና ለእኛ ለመስጠት በጣም በጸሎት ነው። በተለይ ደግሞ ትንሽ ስልጣን ያለው ሰው ከሆነ በቃ አስቸጋሪ ነው በጣም። ሁሉም ስራ የራሱ ቻሌንጅ አለውና አንተም ጋር የኛ ፈታኝ ነው። ግን ዋናው ቅን ልቦና ካለ ያው በቅንነት የሚሰራ ነው። የምትወላቸውም አሉ። አሁን ተበሳጭተው መጥተው ምናምን በቃ የሚያለቅሱ አሉ ምናምን ስታስበው ሰውነና ትተውላቸዋል። እኛ ጋር ያው እንደዚህ ነው። ረሃ ነው በቃ ሁሌ ቁርጥ ነው፣ ጥብስ ነው፣ እንደ ልብ መዝናናት ነው። ረሃ ሆነ ነው በቃ ጭንቀት የለም። ግን ብዙ ጊዜ አሁን እኔ የምሰማለሁና የኮሚሽን ስራ በረከት የለውም ይባላል ይላሉ ሰዎች። ግን ላወቀበት ደግሞ እኔ አለው ባይ ነኝ። ምክንያቱም ጥሩ ገንዘብ ይገኛል በተመሳሳይ በዛው ልክ። መኪና እንኳን በዚህ ሰዓት አሁን መኪና ሸጠ 2% የምታገኘው ስንት ነው? በ30-40 ሺህ ብር ይገኛል በትንሹ እና ቀላል አይደለም። አንድ ስራ መስራት ቀላል ነው እንዴ? እሷ ከመጠጥ አታልፍም ነው። የእናንተም ሽልማት እንደዛ ነች እንዴ? እንዴት? አይ እንደጠራሃት ከሆነች ጊዜን አታባክን ወይ ወደ ስራዬ ልግባ፣ ወደ ስራዬ ልሂድ። የእኛ እንኳን ያው ሶፋም ሌላም ነገሮች ኤሌክትሮኒክስ ነገር እንግዲህ ልናሟላ የምንችልበት ሁኔታ ነው ያለው። እንደዛ ነው ካለ እሷም ሶፋውን ቀይረው እያለች ነበረ። ያው ይገርማል። ይሄንን የድሮ ሶፋ ነው ቆይቷል። እንትን ቀይር እያለች ነው። የመቀየር ሀሳብ ላይ ነኝ። በጣም አሪፍ። እንግዲህ እንደውም እናንተማ ከመጣችሁ እናንተ ቀየራችሁት ማለት ነው። ተገጣጣሙ። ግጥምጥሞች ነው። ጥሩ ግጥምጥሞች ነው። ደስ ይላል። እስኪ ወይዘሮ ማስተዋልን ባለቤትን የት አያት? የት ተገናኛችሁ? ወደዚህ ወደ ትዳር ሊያመራ ያስቻለው ጉዳይ? ክለብ የተገናኛችሁ? ክለብ እየጨፈሩ ከጓደኞቹ ጋር እንዴ እዛ ነው እኮ በስንትና ስንት ነው እኮ የሀገር ውስጥ ያውርጄ ነው እኮ ወደ እኔ ያመጣዋል። ታስቸገረ ትንሽ እጅህ ለማስገባት? ሁሉን አቅም አለ። አቅም ካለ ችግር የለም። በተከታታይ
በግብዣ ሰዓት ለቀለቃቸው እስከ ጓደኞቿ ራሳቸው መደወል ጀመሩ። አስታወሽ? ኧረ ዝም በይ ይረሳል እንዴ? ኧረ አይረሳም። ባይረሳም 6 ጓደኛ ነው ይዘብኝ የምትመጣ። ይገርማል። ውይ በጌታችን ረሳሻቸው። አንተን ቢያዝናኑ ይቀል ነበር እኮ። አንተ 6 ሰው ከምታዝናና እነሱ አንተን ቢጋብዙ ይሻል ነበር። ግን አንተ ላይ ጣሉብህ። ችግር የለም ይወጣል። ያው መልሷን የመሰለ አበባ አገኘ። አውጪ ስለነበረ እሱማ ልክ ነው። አሁን እስከ ትዳር በኋላ እንዴት ነው? ወጣ ብሎ መዝናናቱ አለ? የለም። ለምን ቀረ? ስራ ቦታ ነው የምውለው። እኔም እሱም እንዳልኩ ሲሮጥ ነው የሚውለው። በሳምንት አንዴ አዝናናታል። አትዋሽ። እሱ እኔና በሳምንት አንዴ ጓደኞቿ ናቸው እንጂ የቀሩት ቦታ ነው እንጂ አታዲያ ክለብ ቀረ። ጓደኞቿ ቀረባቸው እንጂ እሷ በሳምንት አንዴ ፈታ ትላለች። ዋናው እሷ እኮ ጓደኞቼን እኮ ያኔ ሳታስበው ያው ሰው የትዳር አጋሪ ይሆናል ብለህ ሳታስብ ስቀር ዝም ብላ አብረን እንሂድ ትላለህ። ከዛ በኋላ ግን ትሰበሰባለህ። በደማ ትዳር እሱን ይፈልጋል። አዎ መሰብሰብ ነው። ትዳር ራሱ መሰብሰብ ነው። በጣም ደስ ይላል። እውነት በጣም ያላሰብኩት ደስ የሚል ግን ጥሩ ቆይታ ጥሩ ጨዋታ ነው ያደረግነውና አቶ ግርማቸው ስላወኩ ደስ ብሎኛል። በተመሳሳይ ወይዘሮ ማስተዋል ባለቤቱም እንግዲህ ጥሩ የትዳር ዘመን እንዲሆንላችሁ ምንም አይደለም። እኛ ወስደን የመጣ ነው። ያው በሌላ ጊዜ መመለሳችን አይቀርም። ሶፋ ብላችሁናል። ድርጅቱ እንግዲህ ቪዲዮአችሁን ይመለከታል፣ ጭውውቱን፣ ተሞክሯችሁን። ከዛ እንግዲህ ይወሰንና ነው ከአንድ የፈርኒቸር ቤት ይሄ ስፖንሰር እንዲደረግ ይደረጋል ማለት ነው። ለእናንተ ያን እናደርጋለን። በጣም እናመሰግናለን ለነበረን ቆይታ። ወይም ሲመጣ ብንመሰጋገን ይሻላል። አሁን ሲመጣ እንመሰጋገናለን። ያኔ ቡና ታፈላልናለች ብዬ አዲስ ሶፋ ይሻላል እንጂ አይደል? በጣም ጥሩ። በጣም ነው የማመሰግነው። እንግዲህ ውድ ተመልካቾች ዛሬ ደግሞ እንዲሁ ሁለት ጥንዶች ቤት ባለትዳሮች ቤት ድጋሚ መተን ያው አቶ ግርማቸውን ብለን ነበር የመጣነው። ጥሩ የስራ ተሞክሮ ያላቸው ግለሰብ ናቸው ተብለን ስንገባ ባለትዳርም ናቸው። ጭውውታቸው ደስ ይላል። ጥሩ ቆይታ አድርገን ነበረ። በሌላ ታሪክ በሌላ ሀሳብ ቪዲዮ እንግዲህ ውድ ቤተሰቦቻችን ያው ሮቤል ከመቅደስ ፍቅረኛዬ ነው ወይም ደግሞ ውጭ ሀገር ሆኜ ቤት እንዲሰራ ያን ሁላ ገንዘብ 15 ዓመት የለፈውበትን ገንዘብ ስልክለት የነበረው ሰው ብላ በሰጠችን አድራሻ መሰረት ሄዶ ነበረ። ያያችሁትን ይመስላል። ባለትዳር ነው ማለት ያው ደላላ እንደሆነና ባለትዳር እንደሆነ ነው ሲናገር የነበረው። በጣም ተጫዋችና መልካም ይሄ ባፉ ጤፍ ይቆላል የሚባሉ አይነት ሰዎች ነው። እህታችን አይ ቲንክ እርግጠኛ ነኝ በእንደዚህ አይነት ጉዳይ ተታላለች ብዬ አስባለሁ። በእኔ በኩል ስለ ስራው ቦታ ስለ አንዳንድ ነገሮች ስለ ጓደኞቹ ምናምን ያለውን ነገር ደግሞ ሮቤል አካባቢው ላይ ሊያጣራ በሄደበት ሰዓት ነው። ውድ ቤተሰቦቼ እንግዲህ ካሜራ አብርቼ እናንተ ጋር የተገኘሁት እስቲ መቅደስ ጋር እንደውልላት ምንድን ነው እሷስ ያለችበት ሁኔታ እመጣለሁ ብላናለች። እስኪ ከመምጣቷ በፊት አንዳንድ ነገሮችን እንጫወት ብዬ ነው እናንተ ፊት የተገኘሁትኝ። ከዛ በኋላ የሚሆነው እንግዲህ እሷ መታ ነገሮች ትክክል እንዳልነበሩ እንድታቅና በትክክል ሁኔታዎች እንደማይቀጥሉ እንድታቀው ለማድረግ ነው እንግዲህ ጥረታችን። ከዚህ በላይ የምናደርገው ነገር የለም። በህግ አግባብነት የተላከበት ገንዘብ የላከችበት ደረሰኝ ይኖራል ብዬ አስባለሁ። በሱ ገንዘቧን እንዲመልስላት በህግ አግባብ እንጠይቃለን። አነሳች። እሺ ሄሎ፣ አሁን ይሰማል። እንዴት ነሽ መቅደስ? እንዴት ነህ? ሁሉ ሰላም አለሁ። እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። እንዴት ነው ስራ? ስራ ምንም አይልም፣ ቆንጆ ነው። አሁን ስደውልልኝ ነው እና ያነሳሁት ስራ ላይ ነኝ። ይገባኛል መቅደስ። ልትመጪ አላሰብሽም? አይ ነው ትኬት ቆረጥኩ እኮ አልነገርኩም እንዴ? 2 ቀን የቀረኝ። ኦኬ፣ ልትመጪ 2 ቀን የቀረሽ? ከ2 ቀን በኋላ ወደ ኢትዮጵያ እገባለሁ። መልካም መቅደስ። እንግዲህ ያው አንዳንድ ነገሮችን ለማጣራት ከጓደኛዬ ጋር ሞክረናል። እኛ በግላችን የደረስንባቸው ነገሮች አሉ። ግን አንቺ ቦታው ላይ በአካል ነው ተገኝተሽ ማየት ያለብሽ እና ምን አዲስ ነገር አለ? በእናትህ ንገረኝ። ጥሩ ነገር ነው። እስኪ ነይ፣ ለማንኛውም አንቺ ነይ። አንቺ ከመጣሽ በኋላ ይደርሳል መቅደስ። ይሄን ያህል አሁን ስላለው ነገር ከአንቺ ጋር በስልክ ማውራቱ ጥሩ ስላልሆነ እሺ፣ ከ2 ቀን በኋላ ስለምመጣ ችግር የለውም። ያን ነው የምልሽ። ያው ራስሽን
ለዜናው እንትን ብለሽ አጠንክረሽ ለመምጣት ሞክሪ። መልካምም የሆነ ዜና መጥፎም የሆነ ዜና ይፈጠራል። ሁልጊዜ መልካም ጎን ብቻ ይዘን አንኑርና በተቻለ አቅም ራስሽን ጠንካራ አድርገሽ ወደ ሀገርሽ ለመመለስ ያብቃሽ። አሜን አሜን። በጣም ነው የማመሰግነው መልካም ነገር ስለተመለከተ። እሺ በቃ እደውልልሃለሁ። እሺ እናቴ እንደውልልሻለን። እኛም አይዞሽ በርቺ። እሺ ማዳም እየጠራችኝ ነው። እሺ እሺ ቻው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና ውድ ቤተሰቦቼ እንግዲህ ያው በስልክ እዛ ሰው ሀገር ላይ ሆና ይህንን መርዶ ለማርዳት እኔም ዝግጁ አይደለሁም፣ ደሞም ትክክል አይደለም ብዬ ስላሰብኩኝ ያው ከመጣች ከሁለት ቀን ውስጥ እመጣለሁ ብላለች። ከመጣች በኋላ መቅደስን በአካል አግኝተናት ስላለው ነገርና ስለተፈጠረው ነገር እንነግራታለን። ቅድምም እንዳልኳችሁ የዚች ልጅ ላብ የዚች ልጅ ጉልበት በ15 ዓመት ውስጥ እንግዲህ ከዚህ በፊት ነው የሰራሁትን ቪዲዮ ልታዩት ትችላላችሁ ትዕንግርት ሚዲያ ላይ 9 ዓመት ሙሉ በሰው ሀገር ላይ አረብ ሀገር ጉልበቷን ሲበዘብዝና ሴትነቷን ሲጠቀምባት የነበረን አንድ ሰው አገር ውስጥ መምጣቱን ሰምታ እንግዲህ ያለበት አፈላልጋ ህይወቱን ያጠፋችበት አጋጣሚ ተፈጥሯል። ስለዚህ እነዚህ ነገሮች ተመልሰው እንዳይፈጠሩብን የራሳችንን ቅድመ ጥንቃቄ በማድረግ ራሳችን ከነገሮች ወደ ኋላ ጎተት አድርገን ከአደጋዎች ሁሉ እንድንቆጠብ ነውና መልካም ከኛ ጋር መገናኘቷን መልካም ነው። እዛ ሆና ይህንን ዜና አግብቶ ባለትዳር መሆኑን ብታቅች ሴት በጣም ጥሩ ያልሆነ ነገሮች እንደሚፈጠሩ ግልጽ ነውና ትምጣና 2 ቀን ማለት ነገ ነው፣ ረጅም ጊዜ አይደለም 2 ቀን 15 ዓመት በሰው ሀገር ሆና ላቧን ስትገፈግፍ ለዚህ አላቅም ምን ብለንም ስሙን እንደምንጠራው አላቅም ብቻ ለሱ ገንዘብ ስታቀብልና ገንዘቧን ስትሰጥ ራሷንም አሳልፋ ሰጥታ ቤተሰብ ብላ ባል አድርጋ ስትኖር ነበርና ያንን ነገር እንግዲህ መታ በአካል መናገሩ ይበልጥ አሳማኝ ይሆናል ብለን ስላሰብን ነው። እናንተ ግን ሁሉ ጊዜ አብራችሁን ስለምትሆኑ አይደለም 2 ቀን 2 ዓመታትን አብራችሁን ቆይታችኋልና ሳናመሰግናችሁ ማለፍ አንፈልግም። መቅደስ ወደ ሀገሯ በሰላም ትመለስ የሚለውን ሐሳብ መስጫ ላይ የሁላችሁንም ምኞት እንጠብቃለን። ከዛም በኋላ እንግዲህ ከመጣች በኋላ ያው መርዶም አንለውም ዜናም አንለውም ብቻ ያለውን ነገር ለሷ ለማሳወቅ መልሰን ከናንተ ጋር እንገናኛለን። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ ልክ እንደከዚህ ቀደሙ አብሮነታችሁን አሳዩን። መቅደስ መታ እስከናገኛት ቸር ቆዩልን። ዛሬ እንግዲህ በድጋሚ ተመለስን። እህታችን በሰላም ወደ ሀገሯ ገብታለች። መቅደስ አንድ ቦታ ላይ እንግዲህ
ማረፊያሽን አርገሽ ጠርተሽናል። እንግዲህ አርገሽ ማለት ነው። እንኳን ደህና መጣሽ መቅደስ። አመሰግናለሁ። እንኳን ደህና ቆያችሁ። በጣም አሪፍ ደስ ይላል። ዴቦ ሰላምታን እንግዲህ ሰላም። እንግዲህ ያው እኛ ስንገባ ሞቅ ባለ ሰላምታን የተቀበለችን ከካሜራ ከመብራቱን በፊት እንግዲህ ሻይ ቡና ብለናል። ብዙ ቆይታዎችን አድርገናል። ግን ያው ተመልካቾች ያንቺን ጉዳይ በጣም ሲጠባበቁ ነበር። 2 ቀን እንደ 2 አመት የተጎተተብን ጊዜ ነበረ። ቢሆንም ያው እንኳን ላገርሽ አበቃሽ። ያንቺ ጉዳይ የነሱም ጉዳይ ሆኖ ተጨንቋል። አብረውሽ ሲያስቡ ነበርና እንዴት ነው መቅደስ? ሰው ሀገርና ሀገር ሲመጣ እንግዲህ ያው በጣም ልዩነት አለው። ምንም ጥያቄ የለውም። አሁን እዚህ ስመጣ ተይኝም እንደዚህ ተገብቼ በነፃነት ሰው ሀገር ላይ እንደዛ ነበር። እንደውም ትናንት ከናንተ ጋር ስናወራ የጨዎች ነበር እና ማዳም ጨው ሳል ነው የዘጋሁበት እና በጣም ልዩነት አለ። ሰው ሀገር ማለት ላይክ እስር ቤት ነው። ቢሆንም ያው ለለውጥ ነው የምንሄደው። ያ እሱ ግድ ነው። ግን ደግሞ ሰርተው የሚለወጡ ሰዎች አሪፍ ነው። እኔ አይ ዶንት ኖ አላውቅም። እኔ ምን አይነት ሰው እንደሆንኩኝ ተለውጫለሁ አልተለወጥኩም ምንም አውቀው ታሪክ የለም። ከእናንተ ነው ገና ብዙ ነገር የምጠብቀውና የሆነ ያለውን ነገር በትንሽም ቢሆን ነግሬያቸዋለሁ። ሶ ተለወጥኩ አልተለወጥኩ እኔ አይ ዶንት ኖ አላውቅም። ባጭሩ ምን አይነት ደረጃ ላይ እንዳለው ታውቃላችሁ እናንተ። 15 አመት ነው ሰው ሀገር የቆየሁት። ግን በ15 አመት ጊዜ ሰው አንዴ ሊባንን እንችላለን ወይም ደግሞ ሰው 2 አመት 3 አመት እኮ ቀላል ነው። ማንም ሰው ይሸወዳል። ግን እኔ ደግሞ በጣም ተጃጃልኩና ራሴን ስጠይቅ ልክ አይደለሁም እና እኔም ጥያቄ ስለፈጠረብኝ ለምንድን ነው የምሰራው? አላማ የለም እኮ ገባ። 15 አመት ሙሉ ማለት በጣም ከባድ ነው። እድሜን ነው የምትፈጀው። ሰው ሀገር ላይ ሆነ ብዙ ነገር አለ። በጣም ብዙ ነገር እዚህ እንደ ሀገር ቤት አይደለም እዛ ጋር ያለው ነገር እና ለእኔ በጣም ከባድ ነው። አንድ ሀገር ነበር ማለት ኩዌት ነው። ሌላም ሀገር አልቀየርኩም። ኩዌት ነው ብዙ ጊዜ ቆየሁት። መጀመሪያም ስሄድም ወደዛ ነው። ከዛ ሁለተኛ ዙርም ለእረፍትም በእነሱ ፍቃድ ነው የመጣሁት። 1 ወር ነው ነግሬያቸዋለሁ። እዛው ለሶስተኛ ጊዜ ነው ለሀገሬ ስመጣ እዛው ሀገር አንድ ሀገር ላይ ነው አልቀየርኩም። ስቲል የቀየርኳቸው ቤቶች 2 አመት 3 አመት በ15 አመት ሙሉ 3 ቤት ነው የቀየርኩኝ። ሌላ ብዙም ነገር አላውቅም ማለት ይቻላል። የቤት ሰራተኛ ስትሆን የትም አትወጣም ምናምን ነገር። እዚህ ሀገር ላይ ስትወጣ እንደፈለግክ የምትሆነው እና እንደዛ ነው ያሳለፍኳቸው ጊዜዎች። በጣም ከባድ ነበሩ። በጣም ያገናኘን ዋናው ዓላማ ፍቅረኛሽን የተመለከተ ነው። ለእረፍት በመጣሽበት ወይም ደግሞ ከ15 አመት ቀደም ሲል ነው ትውውቃችን። ያኔማ ትውውቃችን እንዴት ነው መጥቼ ለምን ገና ሊሄድ ነው ወደዛ ሊሄድ ስል ነው የተዋወቅነው። እሱ ጋር በቃ ተዘንት ምናምን አይደለ ሽኝት የሚባል ነገር አለና በዛ አጋጣሚ ነው ከእሱ ጋር የተዋወቅነው ክለብ ላይ ነው። ሶ ተዋወቅን፣ ተግባባን ምናምን ላይክ ደስ የሚል ሰው ነው። እዛ ተገናኘን። ከመሄድ በፊት ለሁለተኛ ጊዜ ተገናኘን፣ ጊዜ አሳለፈን፣ ሄድኩኝ። ግን ጥሩ ግንኙነት ነበረን ነው ምን ነገር ላይ ከጎኔ እንዳለ ነበር የሚሰማኝ። መራራቃችሁ አልታወቀንም። ከዛ ድጋሚ ፍቃድ ወስጄ ለሱ ስል ነው የመጣሁት። ለአንድ ወር መጣሁኝ፣ ተገናኘን ነው ነገር። እዛ ተመልሼ ሄድኩኝ። እንዴት ነበር የአንድ ወር? በጣም ደስ ይላል። አዎ ማለት ሁልጊዜ ስናወራ መጥፎ የሆነውን ነገር ሳይሆን መልካም የሚሆኑ ነገሮች አሉ። አይ እኔ በጣም ደስተኛ ነበርኩ። እንደውም የሚሄድ ግዴታ ባይኖርብኝ ኑሮ ብቀር ገባ። በጣም ቆንጆ ጊዜ ደስ የሚል ጊዜ ነው ያሳለፍነው ምናምን ነገር። እሱም በጣም ቆንጆ ሰውን አንደርስታንድ ያደርጋል እና እኔ የምፈልገውን ነገር ይረዳኛል። እና ከምትወደው ሰው ጋር ጊዜ ማሳለፍ ደግሞ ማጅን ደስ ይላል። እና አንድ ወሩ ራሱ አንድ ቀን ነው። በጣም ደስ ይላል። በጣም እንግዲህ ከዛ በኋላ ግን አንዳንድ ነገሮች ላንቺ ኮንፈርት እየነሳሽ መጣ። ያሉት ነገሮች በመሃላችሁ እየተፈጠሩ ያሉ ክፍተቶች እና ወደ መጨረሻ አካባቢ እንዲሁም ስልክ እኛ ጋር የመደወያሽም አንዱ ዓላማው ዋናው ምክንያት የነበረው ስልክ በተደጋጋሚ ሪጀክት ያደርግብሻል። ልታገኙ አልቻልሽም። በጽሁፍም አያወራሽም። ቴክስትሽን አይመልስም። 15 አመት ሙሉ ደግሞ እሱ ጋር ገቢ ያደረግሻቸው ያጠራቀምሻቸው ገንዘቦች ነበሩ። ማለትም ማጠራቀም ሲሆን ለሆነ ዓላማ ቤት ለመስራት ላይ ሌላ እሱ ማኔጅ አደርጓል። የኮሚሽን ሰራተኛ ነው። ማን እሱ? ምንድነው ነው? እኔ እኮ አሁን እኔ ብዙ ያላወራቸው ነገሮች አሉ። በመሀል ላይ ሁሉም ያደረከውን ነገር አደረኩ ለማውራት ከብዳን እንደሰው
እና ስራ ጀምሬለት ነበር እኔ ምን እውነት የወንድ ፀጉር ቤት ማለት በጣም ትልቅ ነገር ነው። ያንን ፀጉር ቤት ከፍቼለት እየሰራ ነበር። ከዛ በኋላ ደግሞ ግዴታ ቤት መኖር አለበት። ቤት ነው የትም ወጣ የምትገባበት ቤት። እሱም ቤት እንዲሰራ ነው እንጂ እኔ ከዛ በፊት በጣም ብዙ ነገር በቤተሰቦቹ ጉዳይ ምናምን እኔ ቤተሰቦቹን አላውቃቸውም፣ ግን በቃ እንደዚህ ሆነ ሲለኝ የኔ ሰው ነው ገባው እጣትህን አትቆርጠው። እኔም እንደዛ ነው የማስበውና በብዙ ነገር ሳፖርት አደረገው ነበር፣ በጣም ብዙ ነገር። ከዛ ግን ነገሮች ተቀየሩ ምናምን ነገር እኔ ማውቀው እንደማላውቀው አይነት ሰው ሆነብኝ። እንደነገርኩ ብዙ ነገር ትጠብቃለህ የኔ የምትለው ሰው ጋር ስለ በገንዘብ ብቻ አይደለም ከጎን አይዞ ምናምን የሚባሉ ነገሮች አሉና ከሱ አንፃር እሱ ቀነሰብኝ። እንደዛም ሆኖ እታገስ ነበረ። በቃ እስኪ አንዳንዴ ነይ ይለኛል እና ይሄ የፀው መንሴ እንዴት ነው አሁን የሆነ ነገር ነው ለምን ደግሞ አትመጪ ሲጀመር እንደዚህ ብሎ ተናዶ ይዘጋዋል ማለት ነው። እና እኔ ማስበው እንዴት ነው እኔ ነኝ እንደዚህ ያደረኩት ጥፋተኛ ራሴን ነው የማደርገውና በዛ በመሃል ላይ የእናንተ ዩቲዩብ ላይ ገባለሁ ዝም ብዬ አያለውና ተደጋጋሚ ይመጣልኛል። ስክሮል ሳደርግ እንደዛ ይመጣልና ይሄ ነገር ምንድነው ምናምን ብዬ አየሁት። ከዛ የሆነ ሰዓት ላይ ሱስ ሆነብኝ በቃ እውነት መከታተልና የሆነ ልብ አንጠልጣይ ነው ገባ። ሰው እያለቀሰ መጥቶ የሆነ ሰውን በሆነ ሲጠርግለት እንዴት ደስ እንደሚል ወይም ደግሞ የሆነ ሸክም ከብዶ አውልቆ እንደመጣል እንደማገዝ ነው። እንደዛ አይነት ስራ ነው እና የምትሰሩት። የሆነ ጥያቄ መጣልኝና ለምን እኔ ጋር ያለው ነገርም እንደዛ ነው። ብዙ ሰዎች እንደዚህ በጥርጣሬ ነው እውነቱ ነው የሚያገኙት ነገሮች። በዛውም ደግሞ እንደጠረጠሩት ላይሆንም ይችላል እና እኔ ባቀው እሱን ሞር ባቀው ብዬ ነው እናንተ ራሱ ኮላባ ያደረኳችሁ እና እናንተም ስለተቀበላችሁኝ ሐሳቤን ስተረድታችሁ እዚህ ደረጃ ላይ ስላደረሳችሁ በጣም አመሰግናለሁ። በጣም ምንም አይደለም። እንግዲህ ከሰሞኑ ደግሞ ማለት ከገባሽ ገና ዛሬ ግማሽ ቀን አንድ ቀን አልፎ እንግዲህ ዛሬ ግማሿ ቀን ወደ 2 ቀን እየሄደች ነው ዛሬ እና እንደገባሽ ሀገር ውስጥ ስለነገርሽን እንመጣለን ተባለን። ዛሬ ቀነ ቀጠሮን ይዘን እንግዲህ ልንገናኝ ሆኖ ተገናኝተናል። ቅድም ስትይ ነበረ ሀገር ውስጥ መግባቴን ሰምቶ ግን ሲደውልልኝ ነበር እያልሽኝ ነበር። የሚገርም የራሱ ይህ እንዴት ነው መሰለክ በተደጋጋሚ ነው እየደወለ የነበረውና እንዴት አወቀ ሀገር ታናድቻለሁ አይደል ነው ጭራሽ ምንም አይነት ከእናንተ ጋር እንዳወራው ነው። በቃ እኔም ጸጥ ብዬዋለሁ። ለምን ከእናንተ ጋር ነው ብዙ ነገር እየጠበቅኩ ያለሁትና ለጥያቄዎች መልስ እየሰጠኝ ስላልሆነ ከሱ ጋር ምንም ማወራው ነገር የለም። ማውራት እኮ እፈልጋለሁ በጣም ነው የምወደው፣ ግን ደግሞ አለ አይደለ ውስጤ ተጠራጥሯል ባጭሩ። እና ይሄ ተጠራጥረ ደግሞ ስታወራም በሰላም አይደለም የምታወራው ምናምን እንደዚህ ነው። እና በዛ ሰዓት ደግሞ ደስተኛ ላይሆን ይችላል ምናምንና ማስቀየም አልፈለኩም እኔ። እሱም አልደወለም። ከዛ ግን ወደ ኢትዮጵያ ስገባ በተደጋጋሚ መደወል ጀመረ። በተደጋጋሚ ነው። በጣም ገረመኝ። በቃ ለምንድን ነው ማን ነገረ ወይ እነሱ ነግረውት ሰርፕራይዝ ያደርጉኝ ነው ምናምን ነገር ብዙ ነገር እየጠበቅኩ ነበርና እየደወለ ነበር እና እንዳገኘው ምናምን እየጠየቀኝ ነበረ። እኔ ምንም አላልኩትም። እንደውም ሲደውል ልቤ ድንግጥ እያለ ነበር። ተደዋወላችሁ? ምን ተነጋገራችሁ? መምጣትሽን አወቀ? ምን አይነት ምልልሶች ነበሩ የነበረው በመሀል? እንደነገርኩ ባይዘው ለሱ እንዴት ነው ልክ እንደ ህፃን ልጅ ነኝ። ያታለኛል በሆነ ነገር አታለኛል። አሁን የሆነ ጥያቄ ጠይቄው ዳይሬክት ያንን ጥያቄ አይደለም መልስ የሚሰጠኝ የሆነ ነገር እኔም ከዛ ሀሳብ ወጣለሁ እረሳዋለሁና እንደዚህ ብዬም አውርቼው ነበረ። ምን ላይ ደረሰ እንደመምጣቴን አውቋል። እኔ አልነገርኩትም። እንዴት እንዳወቀ አይደለም አላውቅም፣ ግን እንደመጣው ያውቃል። ስለቤቱ እንዴት ሆነ ምናምን ስለው ሌላ ወሬ ነው ያወራው። ይሄኛውን ርዕስ አይደለም ያነሳ በቃ ሌላ ርዕስና እኔ ማግኘት ፈልጋለሁ ናፍቀሽና አሁንም ስለቤት ነው የምታወሪው ምናምን ነገር። እኔ ደግሞ እንደዛ ሲለኝ እንዴ ለምን እንደዛ አልኩት። ራሱ ባይዘው በጣም የጥፋተኝነት ስሜት ነው የሚሰማኝ እና ምንም አላልኩትም። ላይክ እንመጣ ነው አሁን እንደውም እመጣለሁ ብሏል። ልትገናኙ ነው? አዎ። ስለዚህ ከሱ ጋር ቀጠሮ አለሽ ማለት ነው? አዎ። ቀድሜ እናንተ ማግኘት የፈለኩ ያለውን ነገር ለማሳወቅ እና አውርተናል። የምታደርጉትን ነገር አድርጋችሁም እንድትወጡ ያለውን ነገር ሞር ከኔ በላይ እናንተ እንድታዩት እና የፈለኩት ለዛ ነው የጠራኋችሁ። እናንተም ተቀብላችሁኝ እዚህ ብቻም ሳይሆን ሪፖርት መጥተው ተቀብለውኝ እዚህ ሩም ያዙልኝ እነሱ ናቸውና ለዚህ አጋጣሚ በጣም አመሰግናለሁ። ችግር የለም።
ማድረግ ያለብንን አድርገናል። ምን ችሎ የተለየ አይደለም። ጉዳዩን ደግሞ እኛም እየተከታተልን እስኪ ምን ላይ ደረሳችሁ፣ ምን ላይ ያለውን ነገር ለማወቅ ነው የምንፈልገው። አሁን ደግሞ በሀገር ውስጥ መግባትሽን ሰምቶ ልትገናኙ ቀጠሮ መያዛችሁን እየነገርሽኝ ያለሽው እሱንም ላገኘው ነው ብለሽኛል። እዚህ ቦታ ሊመጣ እንደሆነ አንቺ ጋር ማለት ነው። የናፍቆት ነው የናፍቆት ነው። ስለዚህ እስኪ ተገናኙ። በሂደት ነገሮችን ለምን ቆየ ለምን ጠፋ ምናምን ቢሆን አንቺም በራስሽ ብታጣሩ አጣሪ እንግዲህ አለን እኛም ባስፈለገ ሰዓት አለን እያልንሽ ነው ማለት ነው። አመሰግናለሁ በጣም ያው እኔ አሁን ላይ እሱን ባገኘው ማለት ልቤ እንደ ድሮ ክፍት አይደለም። ገባ የሆነ ጥያቄ አለ። እሱ ጥያቄ እስከሚመለስልኝ ድረስ እሱን አገኘዋለሁ። ግን ደግሞ ከጥቂት ደቂቃ በኋላ ይሄዳል፣ ወደ ቤቱ ይመለሳል። ቤቱን አላውቅም፣ የት እንደሆነ አላውቅም። የሆነ እዚህ ነው ያዝኩትኝ። እናንተም ደግሞ ውጭ ላይ ጥበቃ አድርጋችሁልኝ። ስለዚህ እሱ አይቆይም፣ አግኝቶኝ ይመለሳል። እንደ ድሮ ብዙ ነገር ሊኖረን አይችልም። ያው እኔም በራሴ መወሰን ያለብኝ ነገሮች ማወቅ ያለብኝ ነገሮች እነሱ ማወቅ ስለምፈልግ ድሮ ያጠፋሁትን ጥፋት ድጋሚ ማጥፋት አልፈልግም እና ያለውን ነገር አብረን እናያለን። ታያላችሁ እናንተ። እስኪ በጣም ፍቃድሽ ከሆነ ዝም ብለን እኛ ካሜራ ብንገጥም ደስ ይላል እዚሁ ክፍል ውስጥ። እኔም ደስ ይለኛል። መረጃውን ራስሽ አንቺም መስጠት ትችያለሽ። አይ ሞር እናንተ ብታውቁት እንደውም እኔ ይሄን ቅድሚያ ይሄን ሀሳብ ልን ነበረ። ድብቅ ካሜራ ገጥማችሁ ብትሄዱ ምናምን ያለውን ነገር አብራችሁ ብታዩ። ያው ከኔ እናንተ ብዙ ነገር ታውቃላችሁ። ከዛ አንፃር እናንተም የሆነውን ነገር አዘጋጅታችሁ ሂዱ። ያው ቤቱም ይመቻል ድብቅ ካሜራ ለማስቀመጥ። አንዱ ጋር እንገጥማለን፣ ችግር የለውም። እስኪ ዋናው ፈቃደኝነትሽ ነው። ለማንኛውም ምንም እስኪ የሚፈጠረውን አብረን እናያለን። መቅደስ እኔም ጓጉቻለሁ በጣም። መቼ ነው የምትመልሺው? እስኪ እንዲሁ ለመጨረሻ ጊዜ ለማወቅ መቼ ትመልሻለሽ? ከምን ያህል ጊዜ በኋላ? አሁን ላይ ቆያለሁ። አዎ ማስተካከል ያለብኝ ነገር አስተካክዬ ከሱ ጋር ያለውን ነገርም እናንተ ጋር ያለውን ነገርም በስነ ስርዓት አውቄ ነው መሄድ የምፈልገው። ላልሄድም እችላለሁ። ገባ ግን እዚህ ያለውን ነገር ማጣራት ፈልጋለሁ፣ እውነቱን ማወቅ ፈልጋለሁ። ለምን እኔ እኮ እንደ የራሴ ህይወት መኖር አለብኝ። ሁሌም ሰራተኛ ሆኜ መኖር አልፈልግም። ያው ለለውጥ ነው የሄድሽው። እዚህ ሀገር ይዞ መጥቶ ለመለወጥ ነው እንጂ የሰው ባሪያ ሆኖ አይኖርም፣ የሰው ሀገር አይኖርም። ለዓላማሽ እንግዲህ ዓላማሽ ተሳክቶ ሀገርሽ ላይ የምትከብሪበት ብዙ ነገር የምታይበት እንዲያደርግልሽ ነው የምንመኘው። እንግዲህ እስኪ ከዚህ እንውጣኛ፣ ደግመን እንገናኛለን። እናወራለን በስልክም ያለውን ነገር። እናንተም ላይቭ ላይ ስለምትከታተሉ ማየት ያለባችሁን ነገር ታያላችሁ። እንግዲህ ካሜራማናችን በምትችለው አቅም ሰው እንዳያየው፣ አንቺም እንግዲህ ካሜራ እንዳለ ወደ ካሜራው ከፍ ምናምን የሆነ እይታ አታብዢ። እሱም ይምጣ የሚፈጠረውን እኛ ጋር ያለውን አዲስ ዜና እንግዲህ የምንነግርሽ ካሜራውን ካየን በኋላ ስለሆነ ጠብቂው። ልክ እንደ ከዚህ ቀደሙ በጣም እንደምትወጁ ታስታውቂያለሽ። የጠፋው ቢጠፋ እሱን ማግኘት ነው የምፈልገው ስትለን ነበርና ከመጀመሪያውም ጀምሮ ይምጣ። የሚያሳልፉትም የፍቅር ጊዜ ካለ እንግዲህ እኛ ቦታውን ለቀን እንውጣ፣ ከዛ መልሰን የምናገኛቸው ይሆናል። እንግዲህ ያው መቅደስ ሀገሯ ገብታ የታሪኩን መጀመሪያ ካሁን ጀምሮ ልናየው ነውና ውድ ቤተሰቦች እናንተም በተደጋጋሚ ትጠይቁ ስለነበረ ነው ይህን እያልኳቸው ያለሁት። ልክ እንደ ሁልጊዜው አብሮነታችሁን አሳዩን። የተደበቀው ካሜራ የሚያሳየንን ካየን በኋላ መልሰን እንገናኛለን። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ።
ሰላም ነሽ? ምን ነው ሳትነግሪኝ? በእናትሽ ምን ሆነሽ ነው? ለዚህ ነው ለሰላም ይጥረኝ ታዲያ። አይ ሳትነግሪኝ እንዴት? እኔ እኮ ፖስት ባረግሽ መንገድ ነው እኮ ዝም ብለሽ ይሄ ነው የኔና አንቺ ፍቅር። እሺ ቆይ በላለሽ። እሺ ባሩ ሳዘጋው መጣኩ። እኔማ ተናድጄ ነው። ምን የሚያናድድ ነገር አለው? ተናድጄ ሳትነግሪኝ አትደውይልኝ። በፊት እንደዚህ ነበር? ልትመጪ ስትይ ነበር የምታሳውቅ? ስለሱ ማለት አልፈልግም። እንዴ ለምን ብሎ ካደረገኝ መጀመሪያ ላይ ምን መች እሺ አሁን እሱን ተወውና እንዴት ነህ? ደህና ነህ? አምሮብሃል ደግሞ። እኔማ ሁሌም እንዳማረብኝ ነው። ተወክ እንዴት አያምርብህም? ትጠራጠሪያለሽ? እንዴት ትጠራጠራለህ? እና እንዴት ነው? ለማንኛውም የትም ብትሄጂ እንደማታመልጭኝ አወቅሽ አይደል? ሳትነግሪኝ ያስፈራራኝ መሆኑ ነው። ከምሬ ነው። ከኔ ማንም ምንም አያመልጥ። ግን እንደዚህ አይደለም እኮ ፍቅር መሰለኝ የነበረው። አናድሽ ነው በእውነት ከምሬ ነው። እና ካናደድኩ ለምን መጣታለህ? እንደምወድሽ ታውቂያለሽ። እንዴት ምን ብትወደኝ ታዲያ እንደዚህ ነው እንዴ? ነው አንተ እኮ ከስንት ዓመት ነው አሁን? ስንት ዓመታችን ነው? 7 ዓመት። ከ7 ዓመት በኋላ ተገናኘን። አሁን አመጣጥሽ ለምን እንደሆነ ራሱ ግራ ገብቶኛል። ሳትነግሪኝ ማለት እኮ እያልክ እኮ ነው። ታውቀው አንገት ማስቸጋሪ ነው በእናትሽ። አይ ጉድ። ግን ሰላም ነሽ? በተረፈ ጤንነት ምናምን ደህና ነኝ። ከስራ ቦታ እየተደወለልኝ ነው። እና ለምን አታነሳም ታዲያ? አይ አንቺ እያለሽማ እንዴት ስልክ አናገራለሁ? ኧረ እባክህ ከምር በጣም እያስደበርከኝ ነው። ወይዘው እኔ እንደዚህ አይደለም የጠበቅኩት። አበባ ይዤልሽ ነበር እናትህ ታውቂያለሽ። ግን አንቺ ሳትነግሪኝ ግራ ጋብተሽኛል በእውነት። ለምን ደግሞ አታነሳው ስልኩን? ችግር የለም። ሄሎ አቤት። እሺ ውይ ተከራይ እመቤቴን አሁን ተከራይ። ምን እናድርግ? ያው ተከራይ እግዚአብሔርን። አዎ ያ ባንከሩ መጀመሪያ በሆነ ባንከር አናግረው ነበር አላለችም ራሷ? እሱ ያዘው። እና አምሮብሻል ደግሞ ስለምን ከላይ ነው የምታወራው? የሆነ ላንቺ እያዘጋጀሁልሽ ነበረ። በንዴት አከራየሁት። ምን ኪራይ ቤት ነው እንዴ የምኖረው? ቤታችንስ? መጀመሪያ በኪራይ ቤት ነው እንጂ ቀጥታ ቤታችን እንገባለን እንዴ? ምን ማለት ነው? ብዙ ቀን መሟላት ያለበት ነገር አለ እኮ። አይ ቢሆንም ገብተን ነው ቤታችን ማሟላት ያለብን። አይ መጀመሪያ በኪራይ ቤት ነው እንጂ ምን ሆነሽ? ለማንኛውም የሚጠጣ እስኪ አቅርቢልኝ። ዛሬ በጣም ተበሳጭቻለሁ። ምን ነው ያለው? እኮ ሩም ውስጥ እንደሆነ ታውቃለህ። ከየት አምጥቼ የሚጠጣ አቀርባለሁ። ከፈለክ ባትሰጥ ትችላለህ። አንቺ ሁሉ ነገር ረስተሽዋል ማለት ነው። ማለት ወይን ምን አዘጋጅተሻል ነበር የምትጠብቂኝ? በቃ አይመጣም ብለሻል ማለት ነው። እኔና አልጨክነሻል ማለት ነው። እሺ ችግር የለውም አቀርብልሃለሁ። ግን እንደ ድሮ አይደለሽም። የሆነ ነገር የደበረሽ ነገር አለ መሰለኝ ፊትሽ ላይ። ምንም አይነት የሚጥም ነገር አላየም። ኧረ እባክህ በእውነት ከምሬ ነው። ያው እንግዲህ ሁሉ ካንተ ነው የመጣው ማለት ናፍቀኸኝ ስለነበረ እኔ እንድታቅፈኝ ምናምን ትሪት እንድታደርገኝ ነበር የፈለግኩት። አንተ ደግሞ በዛ አይነት መንገድ አይደለም እንደዚህ ሰላም አልከኝ። ኖርማል እንዴ ይደብረኛል እኮ። ለምን አይደብረኝም? እኔ እኮ ተጠራጥሬ ነው እኮ። ለምን ተጠራጠረ? ፖስት ባረግሽው ነው ያገኘሁት እንጂ እንደመጣሽ መጀመሪያ አስቀድመሽ ነበር የምትነግሪኝ። እኔ እኮ ሰርፕራይዝ አደረግ ነበር። አይ ሰርፕራይዝ? እኔ ራሴ ሰርፕራይዝ አደረኩሻል፣ ቀደምኩሽ። ለማንኛውም አሁን ወጣ ብለን ልጋብዝሽ እስኪ ፈታ ላድርግሽ። አይ አይሻልም? እኔ መውጣት አልፈልግም። ወይን አለ እየቀለድኩ ነው። ከፈለክ ላቀርብልህ። እኔ መልጣት ስለማልፈልግ ነው። እራት ምናምን እኔ እራት በልቻለሁ። ሽበያንሽ በቃ እኔ በልቼ እመጣለሁ። ትሄዳለህ? ኧረ እባክህ በእውነት እዚህ ማለት አትችልም? አይ እኔ ወጣ ብሎ ነው መዝናናት የሚያስፈልገን። ስልክ ምናምን መደዋውለዋል። የምታገኘው ሰው አለ? ኧረ ማን ነው የምታገኝ? ስራ ስራውን ተቃጠይ። ይሁን ችግር የለውም። በተረፈ ሁሉ ሰላም። ምን ይዘሽ ሊመጣሽ? ምንም አላመጣም። ምን አመጣለሁ? ምን አመጣለሁ? ብሬ ያለው አንተ ጋር ነው። ሙሉ ብሬ
ስለዚህ ምን ሊኖረኝ ይችላል? ምን ይዤ እመጣለሁ? አንተ ጋር ነው ብዙ ነገር እየጠበቅኩ ያለሁት። ይገባኛል፣ ግን እንደው ለሰው ልጅ ስጦታ የሆነ ነገር እንኳን ውስጥሽ የለውም ማለት ነው። ምን እመጣለሁ? አንድ ቲሸርት እንኳን አታመጭልኝ? እሱ እኮ ልብስ ነው እኮ ምናምን ትንሽ ነገር ነው። አንተ እኮ እናት አይደል ፍላጎትሽ ነው ዋናው ለእኔ ካሰብሽ እሱ ችግር የለውም። ልብስ ምናምን እኮ ኖርማል ነው እኮ አመጣልሃለሁ። የማዳሞችንም ቢሆን ይዤልን መጥቼ ሊሆን ይችላል። ግን ደግሞ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? ማለት ሁሉም ነገር እኔ ዋንታ አካውንት ነው የማስገባው። ምንም አይነት ገንዘብ የለኝም እጄ ላይ ታውቃለህ። ስለዚህ ስደውል እንኳን ስልኬን ብሎክ አድርገህ ነበር። መምጣት ፈልጌ ብር ራሱ አንሶኝ እና ብዙ ነገር ነበረ። ግን አንተ ተቀየርክ። አይዶን ምን እንዳደረግኩ አላውቅም። ሜቢ አስቀይሜ ሊሆን ይችላል። ግን ደግሞ በዚህ ያክል እንዴት እንደዚህ ማለት ምንም ቢሆን እኮ በጣም ቆንጆ ጊዜ አሳልፈናል አይደል እንዴ? ለምንድን ነው እንደዚህ የተቀየርከው? ሰው ለዚህ ነገር መልስ እንድትሰጠኝ ይፈልጋሉ። አይዞሽ አንቺ ተረጋጊ። ምንድን ነው የምታስቢው? ስለ ፍቅራችን ነው ወይስ ስለ ጥቅማ ጥቅም ነው አሁን እያወራሽ ያለሽው? እኮ ዘለሽ ሳንቲም አንድ ነገር ልንገርክ ማለት ምን ችግር ያው እንዴ በላቤ የሰራሁበት ነው እየጠየቅኩ ያለሁት። ለምንድን ነው የማይቸግረኝ? አስቀምጬልሻለሁ አልካልኩሽ? ልክ እንደተከለከልሽ አስመሰልሽ። ሲጀመር ለምንድን እንደዚህ የምታናግረኝ? ለጭቅጭቅ ነው የመጣው? እኔ የሆነ ነገር ሳወራ የሆነ ነገር ቀይሰ ነው የምታወራው። ማለት ነገሮችን ጥያቄ በቀጥታ አትመልስልኝም፣ ታረሳሳለህ ምናምን ነገር። ለምንድን ነው እንደዛ የምታደርገው? መሆን አለበት። ተለውጠሻል ግን አንቺ በጣም ከኔ ሌላ ሰው ለመድሽ ነው ይዘሻል። ጭራሽ እኔን መጠራጠር ጀመርክ? እኔ ጥያቄ ሳልጠይቅ ምን ማለት ነው? ቆይ ምን አይነት ማነው ደግሞ በዚህ ሰዓት ስምንት ሰውን ቀጥረሻል ማለት ነው? ያማ እንደ ምንድን ነው ያወራኝ? አቤት ሰውን ቀጥረሻል ማለት ነው? አቤት ፈለግሽ? እንዴት አለሽ? ሰላም ነው? ነሽ? ነበር ሁሉንም ሰው አውቃለሁ እኮ አንተ ግን ምን ልታደርግ ማለት ከእኔ ፈልገው እኮ ነው የመጣው አይደል እንዴ? ከእኔ ጋር ጊዜ ማሳለፍ ፈልገው ነው የመጣው። ጭራሽ እሱ ላይ እንትን ብለሽ ነው ማለት ነው? አይ አመሰግናለሁ በጣም ስለመጣሽ። ምን ነው ትግሩሽ? እንዴት ነህ? ሰላም ነኝ። ደህና ነህ? እንዴት ነህ? አለን ይመስገን። የት ታውቃታለሽ? ወይ ወዳጄ ነች መቅዲ፣ ወዳጅ ነች። ፈልጊያት ገና ሀገር ውስጥ ገና መግባቷ ነው ዛሬና ቤት ምናምን መግዛት ትፈልጋለች መሰለኝ። የተወሰኑ ነገሮች አውርታኛለች። ያው እኔ ኮሚሽን ሰራተኛ አይደለሁም። ግርምሽ እንዴት ነህ? እኔ መጣሁበትን አንተ የመጣህበት ጉዳይ ማለት አልገባኝም። ምንድን ነው እያወራሽ? ቤት ግዢ ነበረ። ቤት ግዢ ፈልጋ ነው? አዎ ቤት ትፈልጋለች። ኦኬ ኦኬ። ጥሩ ነገር እያሰብኩልሽ ነው ማለት ጥሩ ቤት አለ አልኩሽ። በቃ እሱን ሸኙና አንተ አልገባኝም። ምን እየተፈጠረን አለ? ስለ ቤት ግዢ ነው እያወራኝ ያለው። አዎ እኔ ኮሚሽን ሰራተኛ እንደሆነ አውቃለሁ። እንደተከርኩሽ የምን ኮሚሽን ሰራተኛ? ምንድነው? ምን አላችሁ? ምንድነው? እኔ ፀጉር ቤት ከፍቼለታለሁ አይደል እንዴ? ፀጉር ቤት ነው እየሰራ ያለ ማውቀው። ደንበኛ ነች ነው? ኧረ አይደለሁም። እኔ ፍቅረኛው ነኝ እንዴ። ምንድነው እያወራ ያለው? ማለት ፍቅረኛ አለ እንዴ? አልገባኝም። ስለምን ምንክ ነች እሷ? እንዴ ግራ ገባኝ። አይደለም ግርምሽ፣ እሷ ምን ነች? እንዴት ምን ነች? ንገራ የምን ከስተመር ነው? ከስተመር የምትለው ንገራ። ምንድን ነው የተፈጠረ ያለው? ከስተመር ማለት ያማ እንዴ የምን ከስተመር ነው የምታወራው እንዴ? ምን እያወራህ ነው? ቆይ እሺ ምን ማለት ነው ከስተመር ማለት? ምንክ ነች እሷ? አንተ ምን ልታረግ መጣ? ያኔ ማለት የ15 ዓመት ፍቅረኛ ነው የገባከው? ምንድን ነው የምትፈልገው? አይደለም ጥያቄ መልስልኝ። ንገረኝ። ምንድን ነው እያልክ ያለው? ንገረኝ። ምንድን ነው እያልክ ያለው? ምንድን ነው የምትፈልገው ማለት ነው? ንገረኝ። ምንድን ነው ያልከው? ተው በእናትሽ የኔ ፍቅር የኔ ፍቅር ሰው ቤት የምትገባው የኔ ፍቅር ማለት ሰው ቤት ዘው ብለህ የምትገባው ምንድን ነው? አንተ ምንድን ነው የምትፈልገው? ለደንበኛ በጣም ክብር አለ። ምንድን ነው እያልክ ያለው? ንገር። ሽጉጤን አንተ ንገር። ያዘው ሰው ቀጥራ
ናንካ ሽጉጤን አስወስድ። ጭራሽ በመሳሪያ ተስፈራራኝ ነው። ቆይ አንተ ምን አይነት ሰው ነህ ሲጀመር? ቆይ እኔ እንዴት እንደዛ አደረከኝ? እንዴት ነው ተደረገኝ? ምን ስትሰጠኝ እፈልጋለሁ። ምን ስትሰጠኝ እፈልጋለሁ። በነገር እንዴት ተጫወትኩ? ይኸውልሽ እንደሱ አይደለም። ይኸውልሽ በህግ የምታይ ነገር ነው። ግድ የለሽም ቁጭ በይ። ቃል በቃል እያልኩ ስልክህን አምጣ ስልክህን ቁጭ በል። ሌላ ነገር እንድታረግ እንዳትሞክር ትሰማኛለህ? አቶ ግርባቸው ህጋዊ ሰዎች ነው። ማንም ይኸውልህ አትሸፋፍን ራስህ። ዛሬ የምትጋለጥበት ቀን ነው። እውነትም ደላላ ነህ አንተ። በህይወቷ ነው የምትደልለው አንተ። 15 ዓመት ሙሉ እንዴት እንደዚህ ታደርጋለህ? አንተ ውሻ ረገኔ ነህ። ማንንም አትስሚ። መቅዲ ይኸውልሽ ልታስገድለኝ ነው እንደ አንተ በህይወቴ ላይ እኮ ነው ተጫወተኝ። እንዴት ነው የምረጋጋው? ይኸውልሽ በሰከነ አይምሮ እናወራለን ያለውን ነገር። ይኸውልሽ ትሰማኛለህ? ምን አይነት ሰው ነህ? ቆይ አንተ ምን አይነት ሰው ነህ? እንዴት በህይወቴ ላይ እንደዚህ ትቀልዳለህ? ዴቪድ ጥራው እስኪ እንግዲህ መቅዲ በጣም ትንሽ መረጋጋትሽን እፈልገዋለሁ። በሰከነ መረጋጋው። ቆይ እንዴት ነው የምረጋጋው? እንዴት ይሄ ሁሉ ነገር እኔ ደረቀን? ቆይ እኔ ምን አጠፋሁኝ? ይገባኛል። እንግዲህ እኛ ያልነገርንሽ ሀገር ውስጥ ስትገቢ ነገሮች እንድታቂ ብለን ያልነገርንሽ ነገሮች አሉ። እኛ ተከታትለን ያወቅናቸው የደረስንባቸው። ደግሞ ምን ከዚህ በላይ ደግሞ ምን አለ? እስኪ ንገረኝ። ያው እናሳውቅሻለን በሂደት ብለን ነው አንቺም ጓጉተሽ የመጣሽውና ታግሰሽን ቆይተሻል። አሁን ደግሞ በማስረጃ እዚህ ጋር ይሄው ሰው ኮፍያን አውልቀው፣ አቶ ግርማቸው አውልቀው ኮፍያውን እንዳይታይ ነው። ይሄ ፊቱ እንዳይታይበት ለምን ተታሰልከው? ለምን ነው የምትታገሰው? ሲጀመር ምንም መታገስ አይደለም። እየሰማኸኝ ነው? በስራ ስላፈርክ ማንነት፣ ሌብነት፣ ክህደት፣ ውሸት ስለመሆኑ ስለገባህ ነው ራስን የምታቀረቅረው። አሁን አልነበረም ማገትን፣ መድፋት፣ ማቀርቀር። ድርጊትን አውቀህ እንደ አንተ ትልቅ ሰው ከሆነ እንዴ ለህሊና እንኳን አታስብም? እቺ ሴት የሰው ሀገር ለፍታ ያመጣችው 15 ዓመት ሙሉ አንተ አለህም ብላ አምና ዘመዶች፣ ቤተሰቦች ሳትል ላንተ እየሰጠች ደህና ነገር ታረጋለህ፣ ደህና ህይወት ይኖረናል ወደፊታችን ብላ ይሄ ሁሉ ነገር አርጋ ኖራ እስኪ አሁንም አንድ ጥቁር እንግዳ እየመጣ ነው። ወደዚህ የሚመጣ ሰው አለ፣ እናሳይሻለን። አንተም ባለህበት ማለት ነው። ዛሬ ውርደትን ተከናንበት ሄዳታለህ ከዚህ ቦታ። የት ነው የሚሄደው? ቆይ ለምን ነው የሚሄደው? እንዴት ሄዳለህ ያልከው እኮ ነው ያለው። እስኪ 15 ዓመት ሙሉ በምን ያህል ገንዘብ እንደው ቢተመን ምን ያህል ገንዘብ ለዚህ ሰው ትራንስፈር አድርገሽለት ታውቂያለሽ ካለሽበት ሀገር? እንዴ በጣም ብዙ ብር በወር እንኳን እኮ ደሞዜን ተቀብዬ ትራንስፈር ነው ማድረግለት። በሱ አካውንት እኮ ነው የሚገባው። የወር ደሞዜ እንኳን 150 ሺህ ብር ነው በኢትዮጵያ ሲመነዘር ማለት ነው። እንግዲህ በጣም ማሰብ ነው። የት ነው ያለው ገንዘቧ? የት ነው እያረከው ያለው? ቤት እያሰራላት፣ አፓርታማ ልትገዛላት፣ ባንክ አስቀምጠህላት? የት ነው ያለው? ቤት ሰርቼላታለሁ። የት አለ ቤቱ? የት ቦታ? ተናገር። እኔና እሷን ለምን ነው ማላችን የምትገባው? ምንም የምናወራው ነገር የለም። ምንም ቤት የለም። ቅድም አይተኸዋል። ምንም ቤት የለም። ምንድን ነበር እያለ ነበረው? ሰምተኸዋል እኮ አንተ። እኔ ማውራት አልቻልኩም። አሁን ቤት ልከራይልሽ ብዬ ነው ስልክ እኔ እንደገባ እያወራ ነበረ። ከዛ ለአንቺ ቤት የምከራየው ቤት ነው አለኝ። ስለምን ኪራይ ነው የምታወራው ስለው እንዴ ተከራይተሽ መቆየት አለብሽ ገና አላለቀም ምናምን እያለ ነበረ። ምን ያህል አመት ሆነው ቤቱ ይገዛል ወይም ማን ነው ይሰራል ከተባለ ምን ያህል አመት ሆናችሁ አንቺ ለቤቱ ብለሽ ስትልኪ? ፐርፐዝ 8 አመት 8 አመት ሙሉ ለቤቱ ኦልሬዲ እያሰራውበት ነው፣ ገንዘቡ ኢንቨስት እየተደረገ ነው የሚል ነው እንጂ የተቀመጠ አይደለም። ለዞም ደግሞ ዘመናዊ ቤት ነው እያሰራ የነበረው። ቦታው የት ነው ብሎ ነግሮሻል? ወደ ጦጦ ግቡ። እሺ ይኸውልሽ ጥቁር እንግዳ
እስኪ ማንስማ እዚህ ጭራሽ ምንድነው የምንረጋጋው? ዞር በል አሳልፈኝ። ማንንም እባክሽ ተረጋጊ። እንደዚህ ነው እንዲያወራ ተረጋጉ እንዴ አይደለም መቃቃጫው ተረጋጉ ነው እንዲያወራ ነው አይደለም ተረጋጊ ተረጋጊና ጉዳዩን እንድታወሩ ልትስጠውልሽ ጉዳዩ ላይ እንደሱ አይደለም የምታውቀው ነገር የለም እሺ ከሶፋሊ ወረድ እንዴት ነው የምረጋጋው 15 ዓመት ሙሉ ተጫወተብኝ እሷ ምን አደረገች የምታውቀው ነገር የለም እያለች ተረጋጊ መጀመሪያ እኔ ምን እንዳንቺ ተበዳይ ምን ነሽ ካሜራውን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ተረጋጉ እንጂ እናንተ ካልተረጋጋችሁ እንዴት ነው መፍትሄ የምታገኙት? ምን ማድረግ ይችላል? አንቺማ በደንብ ተረጋጊ። አንቺ በኔ ብር ስጨበጭብ አብረሽ ቆይተሽ ትዳር ይዛው ለጨረሰ የጠበቀች እሷ የምታውቀው ነገር የለም እያለሽ ነው። አሁን የነሱም ፍቅር የተጀመረው ሴት እኮ ስልክ እኮ እናወራ ነበረ። ቢያንስ እንኳን ስልክ ሲያወራ ትሰማለች እኮ። እሷ ሚስቱ አይደለች? የወራሱ ሊያሸሽ ይችላል እኮ ተደብቆ ሊሆን ይችላል የሚያወራሽ። ዛሬ ደላላ ነው ይሄ ሰውዬ። ጨላጣ የሆነ ነው በእናትህ የተረገመ። አንቺ ምንም አይነት ጥርጣሬ አድሮብሽ አቅም ሴት ሲያወራ ምናምን ደላላ ስለሆነ 24 ሰዓት ስልኩ ቢጮም ሴት ነው ብለህ ታስባለህ? አታስብም። እሱ እኮ ነው እንጂ እኮ ኖርማል ማንንም ሰው ማያቅ ባለ ትዳር ብትሆን እኮ ማናት የደወለችው ትላለህ። እንደዚህ ስልኩ 24 ሰዓት ግን በቃ ስራው ነው በሚል ነው እኔ ዝም የምለው። እኔ ከውጭም ሀገር ከሴት ጋር ሲያወራ አይቼው አላውቅም። እንግዲህ በጣም እንዳልኩ ደግሞ አሁን እኔ እዚህ ከገባው በኋላ እንግዲህ ወይ ብሎክ አድርጓት የሆነ በአንድ ቤት ውስጥ ስንኖር እኛ መኖር ከጀመሩ ነግሬያለሁ። ሀገር ውስጥ መግባት ከገባች ገና 2ኛ ቀኗ ነው። መግባቷን አውቀው ነው ስልክ ራሱ ደውሎላት ራሱ የመጣው ዛሬ ማለት ነው እንጂ እዛ የነበረችበት ሀገር ላይ ሆና ስደውልለት ብዙ ብር ልካለታለች፣ ኢንቨስት አድርጋለች። ለሱም ሆነ ለተለያዩ እንግዲህ እሷም ትዳር ብላ ነበር ከሱ ጋር ትቆያለሁ ብላ ያሰበችው። ልክ አንቺ በትዳር ይዛችሁ እየኖራችሁ ባላችሁበት ልክ እሷ ደግሞ ለወደፊቷ ነው የምታስበው። ብዙ ገንዘቧን ዘርፏታል። ብዙ በስርዓት ድለላውን እንዲሁም እሷ ላይ ነው የተጫወተው እና አንቺም ልጅ ማለት ነው። እኔም እንደዛው እኮ ነው አለኝ ብለህ ህይወት ቤተሰብ አውቆ መኖር በራሱ እኮ ይሄ ትልቅ ነገር ነው። ቤተሰብ ያቀርባል። እሷ ገንዘቡን ነገ ሰርታ እኮ ታገኛለች። እግዚአብሔርን ህይወትን መጫወቻ መሆን ራሱ አንድ ሌላ ነገር ነው። እግዚአብሔር ብር ይገኛል። አንቺ ጤና ከሆንሽ ምን ማለት ነው? ምን ጤና ነው? እንዴት ነበር የሰራው? ጤና 15 ዓመት ሙሉ እኮ ነው የተሰቃየሁት። እንዴት ነው ጤና ሊኖር የሚችለው? ገባኝ። ግን ያው ነው ልልሽ የፈለኩትኝ። እኔ ደግሞ በአጭር ጊዜ ውስጥ እንዳንቺ ገንዘብን ብዙም ባይሆን የተወሰነ ገንዘብን ቢልክም ቢለኝም ግን
ህይወቴን አጥቻለሁ። በቃ አሁን እኔ አግብታለች ተብያለሁ። አንቺም ገንዘብሽን አጭበርብሮሻል እያልሽ አዎ እንዴ ይሄ ድለላ ስራ ነው ብዙ የለውም ብዬ እኮ እኔ ብዙ ነገሬን ሸፍኜ ማኖረው እኔ ነኝ። ብዙ ነገሬ ሰው እኮ መስዋዕት መክፈል ያለበት ሲወልድ ብቻ ለልጅ ሲወልድ ብቻ። ምንድነው ቆይ ይሄ ሰው ወይ ሌላ የሚረዳው አካል አለ? በጣም በሚገርም ወይ የሚያሳድገው አጋጣሚው ማለት ነው። ሁለቱም የተዋወቀበት ቦታ ራሱ ተመሳሳይ ነው። ይሄዳል እንደዚህ ናይት ክለብ ይሄዳል በብዛት። ይመስላል ናይት ክለብ እንደተዋወቀ። አሁንም በእኔ ጫና ነው እኮ ትዳር ውስጥ የገባው እንጂ እኮ እንደነገርኩ አመት ከምናምን እንግዲህ አንተ አንድ ሰው ይዛ አመት ከምናምን ቤትሽ ተቀመጭ ችግር የለውም ያዝናናኛል እንዳልኩ እንዳለ በባለፈው ከነጓደኞቼ ጭምር ያዝናናኛል። ያው ግን አንተ ስትዝናና ጓደኞቼ ሲዝናኑ ስታይ ምን ስትል ደስ ይላል። ግን ወደ ራሴ ተመልሼ ሳስበው ደግሞ እንዴስ ከመቼ በቃ የሱሚን የሚፈልገኝ እንኳን ለምን ደሞ አያገባኝ ብዬ በእኔ ጫና ነው በግድ ወደ ትዳር እንድንገባና ቤት እንድንይዝ ያደረኩት ማለት ነው እንጂ ደግሞ አሁን ሌላም ብትፈለፍሉ ወይ ወልዶም ሊሆን ይችላል። ማንንም የሚያውቀው ታሪክ የለም። እኔ እንደዚህ አይነት ጥርጣሬ ነው ያለኝ። ጸጉር ቤት አረኔ ጸጉር ቤት አላከመኝ ደላላ ያለ ነው ማይከፈት ቪዲዮ አሁን ደላላኛን እኮ ቪዲዮ በስነ ሳልኩ እኔ ላካል እኮ ምን ሆነሽ ነው እናት ቪዲዮ መላከኝ ነው የሚያውቀው ነው። አንዴ ጸጉር ባለሙያ ደንበኛው ቤት ሄዶ እኮ ቪዲዮ መቅረጽ ይችላል። እኔ እዚህ ቁጭ ብዬ ተሻወርኩ ሰው እሷን እዛ ለመሻወር አንቺ ሩቅ ነሽ። ብር ምትልክ ሰው በጣም ቀላል ነው። እንግዲህ ቢተመን በወር 150 ሺህ ብር ደሞዝተኛ ነች በኢትዮጵያ ማለት ነው። ሙሉ ገንዘቤን ነው ልክለታለሁ በየወሩ እያለች ያለችው 15 ዓመት ሙሉ ምን ያህል እንደጋጣት ምን ያህል በነፍሷ በስጋዋ እንደተጫወተ በጊዜዋ ማሰብ ነው። ይህ ሰው እንዳላችሁት ነው ካንቺም ውጪ ሌላ የለመደው እሷን ሳይ ነው የተጽናናሁት። እግዚአብሔር ወይ ሌላ የሚረዳው አካል ይኖር ወይ ሌላ የሚያሳድገው ልጆች ይኖራሉ እንጂ ሱስ አለበትም ትዳርም ሴትም ይኖራል። አንተ አሁን በዚህ ጊዜ በዚህ ኑሮ ውድነት ሴት ላዝናና ብትል ምን ያህል ነው አስበው። ልክ እኔን ከስድስት ጓደኞቼ ጋር እንደሚያዝናናኝ እሱ አሁንም እኮ ሌላ ሰው ያዝናና ሊሆን ይችላል። እንደዚህ በአንድ ቀን ነው ብር የሚያልቀው ምንም ማለት በዛ ላይ ያለፋበት ነው አስበው። እሷ ስለምትልክ ነው። ስለዚህ እኔ እሱ ሲነግረኝ ቅድም እዚህ ሳንገባ በፊት እሷ ጋር ሳያመጣኝ ያለውን ነገር ነግሮኛል። ግን እዛ ቀውጥ አድርጌ በቃ ብዙ ነገር ግን ሳስበው የእሷን ታሪክ ሲነግረኝ ደግሞ እኔ ተረጋጋው። በቃ እግዚአብሔር መልካም ነው። በጤና ካቆየ ምንም ማድረግ አልችልም ማለት ምንም አሁን የሚመጣ ነገር ቢኖር የምታረገው ነገር ሊኖር የሚችለው ምንም ነገር ስለሌለ በቃ ያላት አማራጭ እንኳንም በሰላም ምንድነው ማደርገው ብር ብቻ ነው። አንቺ እዛ ሩቅ ነሽ ብር ብቻ ነው። እኔ እኮ አብሬው እየኖርኩኝ እኔ ከዚህ በኋላ አሁን ሌላ ትዳር ለመያዝ ከባድ ነው ለኔ ገብቷል። ብዙ ነገር እኔ ስጋዬን ጭምር ነው ለሱ የሸጥኩት ገባሽ። አንቺ ቢያንስ እዛው ነሽ ገንዘብሽን ብቻ ነው። ስለዚህ ከዚህ በኋላ ቢያንስ ሰርተሽ ትለወጫለሽ። እግዚአብሔር ደግሞ መናገራችን ገንዘብሽ ብቻ ብለሽ መናገራችን ለምን እኔ እኮ አንዳንድ ነገሮች ካሉ እኮ ባንክ ካለው አንዳንድ ነገሮች ካሉ አሳልፈሻል፣ ጥሩ ጊዜ አሳልፈሻል ገባሽ። እኔ ግን ሰው ቤት እየተሰቃየ የነበረው ባያልፍ ይሻላል። እንደዚህ አይነት ጊዜ ግን አምነሽበት ነው የገባሽው። እናንተ ተረዳዱ ነው። አሁን መቅደስ እኔ እኮ ላረጋጋ ሞክሬ ነው የእውነቴን ነው የምለው። እውነት እነሷም እኔ እዚህ ስለሆንኩና አንቺ ስለመጣሽ እኔም አረብ ሀገሩን ስለማውቀው ነው ገባሽ። ያንን ነገር ተረድቼሽ ነው እንጂ እኮ ምንም ብንተናነቅም ይፈጠር ታሪክ የለም። በቃ ደግሞ ያው ሰው እንደረዳዱ ነው። እኔ ቶሎ መረዳ ሰው ስለሆንኩኝ የሆነ ሆነ በቃ። እግዚአብሔር ደግሞ በዚህ ባጭር ሲያሳውቀን ተመስገን ማለት ነው። አንቺ አሁን መተሽ ከመጣሽ በኋላ ወይ በእነሱ ባትመጪ ኑሮ የሆነ ነገር ቢፈጠር ደግሞ አስቢ ገብቶሻል። ከመጣሽ በኋላ ወይ መውለድ ሊኖር ይችላል፣ የሆነ ነገር ሊሆን ይችላል። ብዙ ነገር ከጤናሽ ልጅሽን ያለባት ማሳደግ ሊኖር ይችላል። ብዙ ነገሮች ውስጥ ገቢ ነበር። ግን እግዚአብሔር እዚህ ጋር ይቁም ካለ እዚህ ጋር ይቁም አለ በቃ። ስለዚህ አሁንም በአካውንቶች ብር ካሉት አንዳንድ ነገሮች ገዝቶ ከሆነ እሱን በግ መጠየቅ ትችያለሽ። ከዛ በኋላ ወደ ራስሽ መመለስ ነው ያለብሽ። አሁንም ጤናሽን ሳታጪ እሱ ቢሄድ ሌላ ሰው ይተካል ማለት ይሄ እኛ እንደምናወራው እና አባባሉ ሳይሆን ፔኗን ይገባኛል። ግን ቢሆንም በቃ እኔ እና እሷ እህታማቾች እውነቴን ነው የምልህ። እንደዚህ አይነት ስማ ቦልደን ፈስቀል ያው ላንቺ ካንቺ ጋር እንደውም ቀለበትን ጭምር አስራቻለሁ ማለት እንዲሁ ዝም ብሎ ኢንጌጅመንት ፕሮፖዛል ጓደኞቼ ጋር ብሬ እፍ ያልኩበት ማለት ነው እንጂ እኛ ሴቶች ይሄ ነው ችግሩ ገባ። አሁን ይሄ ጊዜ እንደውም የሚያሸውድ ጊዜ አይደለም። እግዚአብሔርን ነው የምልህ። በጣም የሰለጠነበት ዘመን ላይ ቪዲዮ አለ፣ ብዙ ነገር ታያለ፣ የሰው ላይፍ የምታይበት ዘመን ነው። ግን በቃ ስስ ነን ያ ነገር ነው። እኔም ጓደኞቼ ሲጋብ ይሄ ይስብራሉ። ኧረ በእናትሽ እንዳያመልጥሽ እንዳያመልጥሽ ምናምን ሲሉኝ በቃ እይቴ አንድ ነገር ላይ ሆነ በቃ ሁሌ ገባ። ይሄ አሁን በደለላ የሚመጣ ብር አይደለም። አየህ በሷ ነው በጣም ነው ብር የሚያወጣው። በእውነት ነው የምልህ በጣም በቃ ዘጭ ወይ ጉድ በቃ ምንም ነገር እዛች ትንሽ ሱቅ ላይ ምን የሆነ ነገር ጨምሮልኝ ይሄ ስሪ በቃ እዚህ ቁጭ በይ
ምናምን ነገር አለኝ። በቃ ልክ እጁ ሊያስገባኝ ስለዚህ የኔ ብር በኔ ብር ነው አንቺም ስራ የከፈትሽው ማለት ነው። ችግር የለውም ሰጪውም ነሹ መድኃኒዓለም ነው ያልኩሽ እኮ በቃ እሱም የስራ እሺ እኔ አሁን የምፈልገው መቅደስ በተቻለ አቅም አንቺ ከሰው ሀገር ነው የመጣሽው ብዙ ሰው አጠገብሽ የለም እህታችን ግን ቤተሰቦች ስላሏት ቤተሰቦቿ ጋር መጠጋት ያለባትን ችግርና ሀዘን መፍታት ትችላለች መቅደስ እንዳልኩሽ ነው ራስሽን የሚደግፍ የሚያጽናናም ሰው ስለሌለሽ ራስሽን እያጽናናሽ ትቆያለሽ እኛ ግን በተቻለ አቅም ይህ ሰው በስሙ የተመዘገበ ሀብት በስሙ የተመዘገበ ንብረት ካለ ከመቼ ጊዜ ጀምሮ ይሄ ንብረት በሱ ስም ተቀመጠ ከመቼ ተገዛ የሚለው ያው ከሷ ጋር ከተዋወቁ በፊት ያለውን አይመለከታትም ሪያሊቲው ነው አንቺና እሱ ከተገናኛችሁ በኋላ ግን የመጡ ንብረቶች በአጠቃላይ ያንቺ ናቸው ስለዚህ በህግ ያንን ነገር አድርገን ቢያንስ እንኳን ሙሉ ለሙሉ 15 አመት የለፋሽበት አላት ባንክም አለ 15 አመት ሙሉ የለፋሽበትን ነገር እንኳን ባናገኘው ቢያንስ ግማሹ የእድሜ ግማሽ እድሜሽ እኮ ተቃጥሏል ሶ የተወሰነ ነገር ንብረትም እንዳልኩሽ ሀብትም ይኖራል ደግሞ ካልሆነ እንኳን ህግ ሰርቶ እጁን ጠምዝዞ የሚቀበልበት የሚከፍልበት መንገድ ይመቻቻል አንቺ ወድቀሽ የምትቀሪበት ምክንያት የለም ማለት ነው እኛ ጋር የመጣሽው ለዛ ስለሆነ ውስጥሽ የነገረሽ ነገር ጥሩ ስላልነበር ነው አይደል ከኛ ጋር የተገናኘ ነው ከ4 ከ5 ቀናት በፊት ስለዚህ እንደዚህ ነው እሷም አለች ድጋፍ ናት እሺ እህት ናት እንደ ባላንጣ ወይም ደግሞ እንደ ከባልሽ ጋር ሆና ንብረቴን በላች እንደምትያት አይነት ሴት እንዳትመስልሽ ምንም የምታውቀው ነገር የለም እናንተ እዚህ ያወራችሁ እሷን ላውራትሽ ያለው ሄጄ በጣም ተንሰፍስፋ ነው በጣም በቃ አይደለም አያረግም ያለበት ካላሳዮሽ ብዬ ነው ይዣትም የመጣሁት ስለዚህ እርግጠኛ ስለሆንኩ ነው እሷንም ተጠያቂ ማድረግ አንችልም መቅደስ በተቻለ አቅም ራስሽን አረጋጊልን ትንሽም ቢሆን ትልቅም ይሁን የተገኘውን ነገር ወደ አንቺ የምናመጣበት መንገድ ይኖራል ከዚህ ሰውዬ ምንም የሚቀር ነገር የለም እሱን ደግሞ ወደ ህግ ሄዶ የሚቀጣውን ቅጣት በ80 ሚስቱ ላይ ነው ይሄንን ያደረገው እግዚአብሔርን አረጋግጥ ስለዚህ ህግ የራሱን ቅጣት ይሰጣል እንግዲህ ውድ ቤተሰቦች እዚህ ቤተሰብ ላይ የነበረው ነገር ይህን ይመስል ነበረ መቅደስም ሳታቀው እህት አግኝታለች ያው የለፋችበት የጣረችበት ንብረቷ ገንዘቧን ላቧን ጉልበቷን አታለች ያው አታለች ማለት ባይቻልም እሱ ጋር ያለውን ነገር እናጣራለን ከዛ በኋላ ወደዚህ ልጅ ተመላሽ የምናደርግ ነው የሚሆነው በተቻለን አቅም እኛም እንግዲህ ከጎኗ ሆነን ያ ነገር እስኪስተካከል መደገፍ ማድረግ ባለብን መንገድ ሁሉ እሷም እህቷ ከጎኗ አለች አይምሯን እየመከረች ትሪት ያደረገች ታቆይልናለች ብዬ ተስፋ አደርጋለሁ ያ ነው አይደል ቃል የተገባባነው ስለዚህ ለወገን ደራሹ ወገን ነውና እደርሳለሁ ብላለች እኛም በተቻለ አቅም እናንተ ከጎናችን እስካላችሁ ድረስ የማናደርገው ነገር አይኖርም ውድ ቤተሰቦቻችን ሮቤል የሚለን ነገር ካለ ይበለንና የዛሬው ቪዲዮአችንን በዚህ እንጨርስ መልካም እንግዲህ ዴቦ እንዳልከው ነው ያው ለመቅደስ በተለየ ብርታት ሊሆንሽ ይገባ የሷም ጥንካሬ እንዳለ ነው ይገባኛል የደረሰብሽ ሁሉ በደል እንዳለ ሆኖ እቺም ሴት አነሰም በዛም እሷን በደል ይደረሰባት ሴት ናት ልክ እንዳንቺው ሰው ሀገር ሰርታ መጣ ያመጣችውን ገንዘብ ሲበላት እንደኖረ ነው በእሷም በሐሳብ ደረጃ እየተናገረች ያለችው አብሮ እስከመኖር ደረጃ ደርሰዋል አንቺ ለወደፊት ብለሽ ያሰብሽውን እሷ ግን እየኖረችው ነው ጭምር ከዚህ ሰው ጋርና ብዙ ነገር ያው ባነሰም በዛም አንቺም ጠንክረሽ ነው ከሷ በተሻለ ያንን እንግዲህ ጥንካሬ አሳይተሽ ያው ስሜትሽን ጥርስሽን ነክሰሽና መቅዲም በዛ ስሜቱ ከባድ ቢሆንም የተወሰነ ራስሽን አበርትተሽ ይሄ ሰውዬ በፍትህ በፍርድ ተወስኖበት ካሳ እንዲከፍልሽ እንደሚደረግ ምንም ጥርጣሬ የለንም ካሳሽን እንድታገኝ መረጃውን ስትተወረ የነበረው መሰብሰብ ከሱ ጋር አዎ ፈጣሪ ትራንዛክሽንም ጭምር ሲላክም ወደ ባንክ ስለሆነ በራሱ ነው በህግ ታይቶ በደንብ ተጣርቶ ካሳሽን በስርዓት አንድ ባንድ እንደሚከፍል ባለሙሉ እምነት አለ ላንቺም ማይመጥንሽ ማይገባሽ ላንቺም ጭምር ማይገባችሁ ሰው ስለሆነ ነው ይሄ ሰውዬ ከእናንተም ውጪ ሌላ ስንት ያታለለው ይኖራል እሱ ራሱ ይጣራል በህግ ስለዚህ ያ ሆኖ እንግዲህ የሚሆነው ይቀጥላል ክትትሉም የፍርድ ቆይታው ማለት ነው እናንተም ተከታተሉት የፍርድ ቆይታው በርቱ ማለት እወዳለሁ እንግዲህ ወይዘሮ ማስተዋልም ወይዘሪት እንግዲህ መቅደስም
እግዚአብሔር ያበርታችሁ፣ የተሻለውን ወደፊት ያምጣላችሁ። ወንድሞቻችሁን እኛም እናግዛችኋለን፣ ፍትህም ፍርድም ያግዛችኋል ከፈጣሪ በታች። እንግዲህ ለዛሬ በዚሁ እናብቃ። ውድ ቤተሰቦች እንግዲህ የሆነውን ነገር ከመጀመሪያው አንስቶ እስከ መጨረሻው በዚህ መልኩ ልንቋጨው ችለናል ማለት ነው። አሁን ያው መቋጨት ማለት ከዚህ በኋላ ይቀጥላል የፍርድ ክትትል ስራው። እነሱም የት ይሆናሉ እንዴት የሆነውን ፈጣሪ የሚያደርገውን እኛም የምንችለውን እያደረግን ስለነሱ ጸልዩላቸው፣ ስለ እህቶቻችን ማለት ነው። ይህም ሰውዬ ፍርዱን እንዲያገኝ ይደረጋል። ለአሁኑ በዚህ እናምቃ። ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችሁ ጋዜጠኛ ዳዊት ከመላ ባልደረቦቻችን ጋር ሆነን ይህንን ጉዳይ እየተከታተልን ወደ እናንተ ስናደርስ ነበር። በሌላ ታሪክ እስከምንገናኝ ድረስ ቸር ሰንብቱ።